ቁጭ በል ስነ ስርዓት ያዝ። ቁጭ በል ዝም ብለህ ስነ ስርዓት ያዝ። ስነ ስርዓት ያዝ። ሁለት አይነት መኪና እኮ ያዝኩ አላልኩም እኮ እዚህ ጋር እኮ እኔ የሆነ የራሴ ተሳስተህ ሁለት አይነት መኪና እንደምትይዝ አሁን አውርተሃል። መልሰህ አሁን አትጠፉ። አትነግረኝም? ለምን ደግሞ ትነግረኛለህ አንተ? እኔ የማደርገው ነገር እኔ እኮ በራሴ እኮ ምን ወርክ በራሴ ሀሳብ በራሴ መንገድ በራስም አትኖር ነገር ያለው ከቅድም በራስ ዓመት ኖር ሳር በሰው ገንዘብ ነው 4 ዓመት ሙሉ ስሰራ አንተ አጠገብ ያልነበርክም። ቃይን ጠቅላላ ወስደውታል ንብረቴን። በቃ ይሄ ነው ብዬ ልልህም አልችለውም። በቃ ደና የሚባሉ ነገሮችን እኔ በራሴ እጅ ነው። አሁን እዚህ ጋር መረጃ ላይ ማስረጃ አለኝ በህግ ጠይቃለሁ አስጠይቃለሁ ምናምን ተቀባጥራለህ እዚህ ጋር ገብቶሃል እኮ። አንተም እኮ እንደ እርግብ አሁን ሰዎች እንዲጠነቀቁ የምትናገረው ነገርና የምትሰራው ነገር የሆነ ምንድነው መንገድ እንድስት እኮ እያደረክኝ እኮ ነው። በምንም አይነት መንገድ ነው ያስተናግዳለሁ። መንገድ መሳትም የለብህም። ታሳለሙኝ። ከዛ በኋላ ራሴ የሆነ ምን አይነት ልበልህ ልክ እንደ ሰመመን አይነት ስም ማጥፋት በራሱ ወንጀል እንደሆነ ግን ታውቃለህ። እቀጣለሁ። ልክ ነህ። እና ታዲያ ምን እያልክ ነው? እቀጣለሁ። አንተን ደግሞ ምስክር ስላለኝ ሰው ኪስ የገባ እኮ እያልከኝ እኮ። በህግ አምላክ ያው መቼም ሰው በህግ ነው የሚመራው። አንተም በህግ እንድትመራ ፈልጋለሁ። አለኝ ብለህ የምታስብ ከሆነ በህግ ነው አይደል? እንደዛ አይደለም። በህግ አምላክ እርግጠኛ አይደለህም። እዚህ ጋር መጀመሪያ ይኸውልህ እኮ መረጃ እና ማስረጃ የሚባል ነገር እኮ አለ። ዝም ብለህ መተህ ሰውን ወንጀለኛ ልታክ ትፈልጋለህ እንዴ? ሰላም ጤና ይስጥልኝ ውድ የሀብቴ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቦታ ላይ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው መረጃ አለ እንድታግዙኝ እፈልጋለሁ ባለችው መሰረት እንግዲህ ቤቷ ተገኝተናል ማለት ነው። እንግዲህ ምንድነው ያጋጠማት የሚለውን እንደተለመደው ከእህታችን አንደበት የምንሰማው ይሆናል ማለት ነው። እናንተ ደግሞ እንግዲህ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ አድርጋችሁ የኔ ቤተሰብ ሁኑ ላለው ማለት ነው። እንደተለመደው ደግሞ የኔ ቤተሰብ የሆናችሁት በሙሉ ለብዙ ሰው ቪዲዮ እንዲዳረስ ሼር በማድረግ ላይክ ያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ በማስቀመጥ እንግዲህ እኔም መልስላችኋለሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ። እሺ እህቴ ስምሽ ማን ይባላል? ስሜ ቤቴሌ ይባላል። እሺ ቤቴሌ ምንድነው ያጋጠመሽ ነገር? እስኪ ያለውን ነገር በደንብ አድርገሽ ንገሪ። እሺ እኔ ያጋጠመኝ ነገር አንዲ ነገር ተከስቶብኝ ነው እንደ አጋጣሚ ሆኖ ከባለቤቴ ጋር ትንሽ ተጋጭቼ ነበርና ከሱ ጋር በመለያየት ሂደት ውስጥ ነበር ያለነው። የአንድ ልጅ እናት ነኝና በጣም ውጥረት ውስጥ ነበርኩኝ። ያው የመፋታት ሂደቱን ታውቀው የለ። ከዛ የመንግስት ሰራተኛ ነኝና ስራ እንዳይረፍድብኝ አንዳንድ ቦታዎች ላይ በራይድ እጠቀማለሁ፣ በብዛት ራይድ እጠቀማለሁ እና በቅርብ ጊዜ 3 ወር ሆኖታል። በዚህ 3 ወር ውስጥ አንድ ባለ ራይድ ጋር ተገናኝቼ ነበርና ማለት እንዲህ በተደጋጋሚ ተገናኝተን ነበር አጋጣሚ ሆኖ። ከዛ ያለውን ነገር ያውቃል ስለኔ አንዳንድ ነገሮችና ምንድነው የሚያውቀው ስላንቺ የሚያውቀው ነገር ምንድነው? ያው በመፋታት ሂደት ላይ እንዳለሁኝ አውርቼው ያውቅ ነበረ። ስለዚህ አጋጣሚ ራይዱን ስጠቀም ምን አለኝ መሰለክ፣ እየሄድን መንገድ ላይ አንድ ቄስ አሉ እና እሳቸው ቢመጡ እና ጸበል ምናምን ብትረጪ ቢያጠምቁሽ ምናምን ማለት ካለሽ ነበር አንቺ ማለት ነው ካለሽበት ነገር እንድትወጪ አለኝ። ከዛ እኔም ምንም ቅር አላለኝም፣ ምክንያቱም ያለሁበት ሁኔታ ያንን እንዳረግ ያስገድደኛል። ስለዚህ ቀጥታሽን ያልኩትኝ ቄሱን ጠራቸው ደውሎ። ከዛ ቄሱን ጠራቸው መጡ። ከዛ መጡ ገቡ፣ ሰላም አሉኝ። ከዛ በኋላ ምንም ማስታውሰው ነገር የለም። በሚያሳዝን ሁኔታ ራሴን ቤቴን ያገኘሁት የራሴ ቤት ውስጥ ማለት እንዴት ነው? እስኪ ትንሽ ወደ ኋላ መለስ ብለሽ አስረጅኝ በደንብ። በቃ ልክ ሲገቡ አስታውሳለሁ። ያው እንደነገርኩ ሹፌሩን በአይን በተደጋጋሚ ያው ከእንትን ስለምወስደው ከመንገድ ላይ አውቀው ነበር። ግን ከዛ በኋላ የሚገርም ነገር አይቼው አላውቅም እና ይዟቸው ገባ። ከዛ በኋላ ማለት መንገድ ላይ ነው ያገኛቸው። መንገድ ላይ ነው የተገናኘ ነው። ገቡ፣ መስቀል አሳለሙኝ። ከዛ በኋላ ምንም የማስታውሰው ነገር የለም። ከዛ ቤቴ መጣሁኝ። ማለት ስነቃ ቤቴ ነኝ። ልጄ ነች ስትመጣ ከትምህርት ቤት ስትነካኝ የነቃሁት ማለት እችላለሁ። እሷ ስታወራ ነቃሁ። ከዛ ካለፈ በኋላ አንዳንድ ነገሮች እየጠፉ ይመጡ። ማለት ከነቃው ከሰዓታት በኋላ አንዳንድ ነገሮች ቤት ውስጥ እየጎደሉ ይመጡ እና ብዙ ነገር ጠፍቶኛል። የአንገት ወርቅ፣ የጆሮ ወርቅ፣ የጣት ወርቅ እና
እነሱ ናቸው ማለት ነው የወሰዱት። ቄሱ ይመስለኛል ወይ የራይድ ሹፌሩ ይመስለኛል ተመሳጥረው ነው ተስማምተው ማለት ነው። እና አሁን እኔ ልልህ የፈለኩት ነገር እሱን ሳይሆን አሁን እኔ እዚህ ባለቤቴ ልንፋታ ነበረ፣ በመፋታት ሂደት ውስጥ ነበር አላልኩ ስላልኩ እሱ አሁን እኔን መክሰስ ጀመረ። እቃ እያሸሸች ነው፣ ተዘርፋ ነው ሳይሆን እያለኝ ያለው እቃ እያሸሸች ነው ያለችው ብሎኝ በጣም ጸብ ላይ ነው ያለ ነው። እየተካሰስን ነው ከሱ ጋር ማለት ነው። ሌላስ ምንድን ነው የጠፋሽ ነገር? ከዛ በላይ ደግሞ እንዴት ነው የምታስታውሻቸው ነገሮች? መቼም በጭላንጭል የምታስታውሹ ነገር ይኖራል እና ምንድን ነው የምታስታውሻቸው ነገሮች? በቃ ከነቃ በኋላ መጀመሪያ ቤቱ ላይ ቴሌቪዥን ነበረ፣ ትልቅ ዝም ብሎ በካርቶን የተቀመጠ የተገዛ እሱ የለም። በቃ ከዛ ደህና እቃ ቤት የሚባል ቤት ውስጥ አለ አይደል? እሱ የለኝም። ከዛ በተረፈ ከምንም በላይ የጣት ወርቄ፣ የአንገት ወርቅ፣ የጋብቻ ወርቄና ከጣቴ ላይ ወስደውታል። የአንገት ወርቅ፣ ቤት ውስጥ ያሉትን አንዳንድ ነገሮች ይዘውት ሄደዋል። እና ያው በዚህ ደግሞ አሁን እሱ ባለቤቴ ምንድነው መሰለህ የተሰማው እኔ እቃ እያሸሸው ንብረት ልንካፈል ስለሆነ አሁን በሂደት ላይ ስለሆንን እሱን እያሸሸው እኔ መሰለው። እና አሁን እኔ ፍትህ እፈልጋለሁ። ምክንያቱም ልክ እንደኔ የሚበደሉ ብዙ ሰዎች ይኖራሉ። ገብተዋል። ልክ እንደኔ ተመሳሳይ ኬዝ የገጠማቸው ሰዎች ሊኖሩ ይችላሉ። ስለዚህ እነዛ ሰዎች አንደኛ እኔ እቃ እንዳላሸሸ፣ ሁለተኛ ደግሞ ሌሎች ሰዎች እንደኔ እንትን እንዳይሉ እንዳይጎዱ በእንደዚህ በቄስ ምናምን በሚለው ነገር እንዳይታለሉ። እስኪ አሁን መሀል ላይ ያለውን ነገር አሁን ትንሽ ያልገባኝ ነገሮች አሉና እሱን በደንብ ክሊር እንድታስረጅኝ ፈልጋለሁ። መሀል ላይ አሁን እንግዲህ ቄሱ የገባበት ሰዓት አለ። ቄሱ የገባበት ሰዓት ላይ አንቺ አሁን ራይድ እስከሆነ ድረስ መቼም አብዛኛው ሰዎች ራይድ ሲጠቀሙ አያስገቡም ሌላ ሰው። አንቺ ሌላ ሰው አስገብተሻል። እሱም ቄስ ላገናኝሽ እያለች ነበር። እንዴት ነው የጠረጠርሽው ነገር አልነበረም ወይንስ እሳቸው ሲገቡት እንዴት አንቺ ፈቃደኛ ሆንሽ? ፈቃደኛ ከሆንሽ በኋላም ከዛ በኋላ መኪና ውስጥ የተፈጠረውን ነገር ማወቅ እፈልጋለሁ። ምን መሰለህ እንዳጋጣሚ ሆኖ ነግሬሃለሁ። አንድ ሁለቴ ሶስቴ ስለተገናኘን ከልጁ ጋር የሆነ የመግባባት አይነት ነገር የለም። እንደዛ አይነት ስሜት ስለተፈጠረ ልጠረጥረው አልፈለኩም። አንደኛ ነገርኩ ያለብኝን ችግር እያወቀ መጥቷል። በመተዋወቅ ማለት ያው እዛ ብስጭት ምንም ስል ስለሚያየኝ ነው እንደዚህ ቄሱን ብጠራው ወደሚል ሀሳብ የመጣው። ያው ጭንቀት ውስጥ እንደነበርኩኝ ስለሚያውቅ ማለት ነው። ስለዚህ ምንም ምን ያልተቃወምኩም። ላምጣቸው ቄሱን ስሉ ምንም የጠረጠርኩት ነገር የለም። ከዛ እሺ ብዬ ተስማምቼ ነው በፍቃዴ የመጡት። ከዛ ከመጡ በኋላ እንግዲህ ያው ምን እንደተፈጠረ ምንም የማስታውሰው ነገር የለም። በሚያሳዝን ሁኔታ ያው እቤቴ ምንድን ነው ያወሩሽ ነገር? በቃ ሰላም ልጅ ያሉኝ። ከዛ መስቀል ተሳለምኩኝ። ከዛ ምንም የማስታውሰው ነገር የለም። ምንም ነገር ግን ፊታቸው ትንሽ ይመጣልኛል። ሹፌሩ ደግሞ ባየው በደንብ ማውቀው ይመስለኛል። የሆነ ነገርኩክ እንደ ተደጋጋሚ ስላየሁትኝ በደንብ አውቀዋለሁ ብዬ አስባለሁ። የምታስታውሻቸው ነገሮች ምንድን ነው? እስኪ በቃ ይኸውልህ ምን እንደሆነ ታውቃለህ? አሳለሙኝ ቄሱ። በደንብ ማስታወሳቸው ነገሮች አሳለሙኝ። ከዛ በኋላ ራሴን የሆነ ምን አይነት ልበልህ ልክ ሰመመን አይነት ታውቃለህ? ሰመመን ማለት የሚያወሩት እሰማለሁ ግን እኔ መመለስ አልችልም አይነት። አሁን ለምሳሌ ቤት ውስጥ መጥቼ እቃዬን ሲወስዱ ራሴ በእጆቼ ያወጣው ሲሰጣቸው ሲሰጣቸው አለ አስታውሳለሁ እንደዚህ አይነት ነገር እንዳደረግኩኝ። ነገር ግን መንቃትም ሆነ መከልከልም ማውራትም አልቻልኩም። በሚያሳዝን ሁኔታ ምንም ነገር እነሱን ሊከለክል አልቻልኩም። የሚጠይቁሽን ነገሮች በሙሉ ትሰጫቸዋለሽ? ራሴ ነኝ ያለበትን ራሱ ማሳያቸው ማለት እንደሚገባኝ እንጂ አሁን እኔ ያስቀመጥኩበትን ነገር በምን ሊያውቁ ይችሉ ነበር? እንትን ከመስጠት ውስጥስ አሁን እቃዎችን በሙሉ እያነሳሳሽ እንግዲህ ሰጠሻል አይደል? እቃዎችን በሙሉ እያነሳሳሽ ስትሰጪ አንቺንስ የሆነ ነገር ለማድረግ ሞክረዋል ወይስ አልሞከሩም? እስኪ ያለውን ነገር ክሊር አድርጊልኝ። እንግዲህ እኔን ምንም አላረጉኝም። እኔ ምንም የሆንኩት ነገር የለም። ያው ከመደንዘዝ ውጪ እኔ ምንም የሆንኩት ነገር የለም። ነገር ግን እቃዬን ጠቅላላ
ወስደውታል ንብረቴን። በቃ ይሄ ነው ብዬ ልልህም አልችለውም። በቃ ደህና የሚባሉ ነገሮችን እኔ በራሴ እጅ ነው የሰጠዋቸው አስታውሳለሁ። ማለት ያው ሰመመን ውስጥ ሆኜ ያው ማውራት ግን አልችልም። የምትታዘዡን በሙሉ አደርጋለሁ። ግን ምንም የነኩኝ ከንብረቴ ውጪ እኔን የነኩኝ ነገር የለም። ግን በቃ ያው እኔን እንደጎዱኝ ነው የሚቆጠረው ዞሮ ንብረቱን ስለወሰዱትና ይሄኛው ደግሞ ትንሽ ከበድ ያለ ነው። ፈጣሪ ይመስገን። ይህን ደግሞ ምንም ነገር አለመፈጠሩ ራሱ ትልቅ ነገር ነው ብዬ ነው የማስበው። አዎ እግዚአብሔር ይመስገን። ዋናው እሱ ነው። ግን ያው እኔ አሁን ምን ለመሰለ የጠራው አሁን ዋናው ትልቁ ነገር እዚህ ጋር አጋጣሚ ሆኖ ልጄን የምትንከባከብልኝ ልጅ ጓደኛዬ ናትና ከሱ ጋር አየኋት በተደጋጋሚ እና ጠየኳት፣ ከሹፌሩ ጋር ማለት ነው። ስጠይቃት ኧረ አይደለም እሱ እንደዚህ አይነት ነገር አይሰራም ምናምን አለችኝ ጓደኛዬ። እና እኔ በአካል ሄጄ የፊት ለፊት ማስደንገጥ አልፈለግኩም ሰውየውንና እስቲ ከፈለግሽ ፎቶ ወይ ቪዲዮ ይዘሽ ነይና ሊያው ምናምን ላረጋግጥ ስላት እሷ አንድ አጋጣሚ ይዛልኝ መጣች። ያንን ፎቶ ቀርጻ ይዛልኝ መጣች። ከፈለግ ካሳያለሁ ልጁን ያው ለማረጋገጥ። አዎ ከዛ ይሄን ነገር አንደኛ ሌሎች ይማሩበታል፣ ሁለተኛ አንተን በተደጋጋሚ ዩቲዩብ ላይ ሳይክ ብዙ ነገሮችን ብዙ የተደበቁ ሚስጥሮችን እያወጣክ ስለሆነ ትረዳኛለህ ብዬ በማሰብ ነው ወደ አንተ የመጣሁት እና እንድትረዳኝ ጠይቀሃለሁ በትህትና። አይ ጥሩ። እኛ የምንችለውን ነገር በሙሉ ከማድረግ ወደ ኋላ አንልም። እንደምታውቁት ያው ብቻዬን የምሰራው ምንም አይነት ነገር የለም። ክሮዎች አሉ። ከእነሱ ጋር በመመካከር ያው ሁላችንም የስራ ድርሻ አለና በዛ መሰረት ነው የምንሰራ። ነገር ግን አሁን ኢንፎርሜሽን ስትሰጭኝ፣ መረጃ ስትሰጭኝ ዲቴል ነው እንድትሰጭኝ የሚፈልግ። ምክንያቱም ከዛ በመነሳት ነው ወደ ውጤቱ የምንሄድ እንጂ በቂ ያልሆነ ነገር ካገኘ ነው ወደዛ የምንሄድበት ምንም ምክንያት የለም ወይም የምናገኘው ነገር የለም። ስለዚህ ከጓደኛሽ ስትሄጂ እንዴት ነው? በድንገት ነው ያየሽው ወይንስ እሱ ያለውን ነገር ንገሪኝ። ድንገት የሆነ ቀን ከቤተ ክርስቲያን ስንመጣ ማታ ላይ እንደዚህ መጀመሪያ ከሩቅ ነው የመጀመሪያ ቀን ያየሁት። ከሩቅ ነው ከሩቅ አብሮ ሲሄዱ አየውና ነው አይደለም ብዬ ነው እንትን ዝም ብዬ ከሩቅ አለፍኩት ነው አይደለም እያልኩ ከዛ በሌላኛው ቀን እንደዚሁ አየሁት። ስለዚህ አረጋገጥኩኝ እሱ መሆኑን እርግጠኛ ነኝ። እንደነገርኩ ልጅቷን ቪዲዮን ስለሰጠችኝ ፎቶ አንስታ ስላመጣችልኝ እርግጠኛ ነኝ። ሲቀጥል ልጁ ያስታውሰኛል። ይሄ ነገር ታቅዶበት ሆን ተብሎ ምናምን የሆነ ነገር ይመስለኛል። ሲቀጥል እኔ ሌላ የምጨምርልህ ነገር ባለቤቴን ራሱ መጠርጠር ጀምሬያለሁ። ምክንያቱም ይሄ ሰውዬ ሆን ብሎ ነው ራይድ እንደምጠቀም አውቆ ተደጋጋሚ ያገኘት። ሁለት ደግሞ ቄሱን በቃ ታስቦበት ይመስለኛል። እሱ እኔን ይላል እንጂ እኔም አሁን ዝም ብዬ ሳስቦ የእሱ እጅ ያለበት ይመስለኛል። እንደዛ ነው እኔ የምገምተው የማስበው። እና እስቲ ቢጠየቅ ደግሞ ደስ ይለኛል፣ ብታገኙት በህግን ብንጠይቀው ደስ ይለኛል። ምክንያቱም ሌሎች ሰዎች እንደኔ እንዳይጎዱ ቶሎ ብንደርስ ደስ ይለኛል። አይ ጥሩ፣ ልክ ነሽ። ያው ምንም ጥያቄ የለውም። እንግዲህ እኛ በምንችለው ነገር በሙሉ ወደ ቦታው ሂደን መረጃ መሰብሰብ አለብን። በመጀመሪያ መረጃ ሰብስበን ሳናገኝ ምንም የምናደርገው ነገር ስለሌለ፣ ስለዚህ እሷን መጀመሪያ ልናገኝ የምንችልበት ነገር ቢኖር ጓደኛሽን ብናወራት፣ አንዳንድ ነገር ብንጠይቃት ደስ ይለናል። ምናልባት ልጁን የምታረቅብን አይነት ነገር ከሆነም ሌላ አይነት መፍትሄ ወደ ባለቤትሽን ወይም ጓደኛሽን ብንጠይቃት ይመስለኛል ልጁ ሊርቅብን ይችላል። ቀጥታውን እሱ ወዳለበትና የሚገባበትን ሰዓት እሱን ማወቅ እንድንችል የአንቺ ትብብር ያስፈልገናል። ያው እንግዲህ ቤቱን የምታውቂው አንቺ ስለሆንሽ እኛ ምንም የምናውቀው ነገር የለም። ስለዚህ እሱን ቸክ አድርገሽ የምትነግሪን ከሆነ ለእኛ በጣም ነው የሚጠቅመን ነው። እሺ ያው የሚገባበትን አውቃለሁ፣ ግን ያው ሰዓቱን ነው ምናልባት እንደነገርኩ ሹፌር ስለሆነ የሚገባበትን እና የሚወጣበትን ሰዓት አላውቅም። ነገር ግን ያው አንዳንድ ነገሮችን ላጣራ ሞክራለሁ። ሲጀመር እያጣራሁ ነበረ። ምክንያቱም እኔ ሳያየኝ አንዳንድ ነገሮችን ለማየት ሞክራለሁ። አልፎ አልፎ ቤት እንደሚቀመጥም አይቻለሁ። ያው ይሄን ነገር ወደ አንተ ከማቅረቤ በፊት እርግጠኛ መሆን ስላለብኝ አንዳንድ ነገሮችን ሞክራለሁ። ጥሩ። ስለዚህ አሁን እንድታለይልን የምንፈልገው ነገር ምንድን ነው? ቤቱን ታሳይንና የሚገባበትን ሰዓት አንቺ እርግጠኛ በሆንሽበት ሰዓት እኛም ሰው ተጨማሪ ኃይል እንሰጥሻለን። ከዛ ወደ ቤቱ ቀጥታ መግባት ያለብን ይመስለኛል። ምክንያቱም
ባለቤትሽ እጁ ካለበት ይህ ልጅ ሊያሸሽብን ነው። ጓደኛሽም እጇ ካለበት ይህን ሰው ልታሸሸው ነው ይመስለኛል። እንግዲህ ጓደኛሽ እጇ ቢኖርበት ፎቶ አንስታ አትልክም፣ እሷም ስለምትፈራ። ስለዚህ እነሱን ከምናናገራቸው እሱን ቀጥታ ማግኘት ያለብን ይመስለኛል እና ወደ እሱ የምናገኝበትን ነገር እንድታመቻችልና አንቺን እንደዚህ ፈልጋለን። እሺ እኔ ደስተኛ ነኝ። ምክንያቱም እኔ የምፈልገው ከዚህ በኋላ ንብረቱ ይመለስልኛል ብዬ ሳይሆን ግን ሰዎች እንዲማሩበት ስለፈለኩኝ ነው እና ቢያዝ ደስ ይለኛል። ቢጠየቅ በህግ አካል ቢጠየቅ እውነቱን ባውቀው ደስ ይለኛል እና ለዛም የጠራው እስቲ እንሞክር። ቤቱን ላሳያችሁ ሄጄ የሚወጣ የሚገባበትን ሰዓት አጣራለሁ። እንደገና አብዛኛውን በብዛት ቤት ስለሚውል ልናገኘው እንችላለን ብዬ አስባለሁ። መልካም። እሺ መጀመሪያ ቀደም ሲል እንደነገርሽኝ እንግዲህ ከባለቤትሽ ጋር ያው አለመግባባት ላይ ፍች ላይ ነው የነበራችሁት። አሁን ምን ደረጃ ላይ ነው ያላችሁት? ማለት ከ3 ወር በፊት የሆነ ነገር ስለሆነ ያወራሽኝ፣ አሁን ላይ ምን ደረጃ ላይ ናችሁ? ተፋተናል። ተፋተናል። ያው ተፋተናል። ግን አሁን እሱ አሁንም እኔ ነው ተጠያቂ የሚያደርገው። እሱ ንብረቱን እኔ እንደወሰድኩት ነው የሚያውቀው። ፍች ስትፈጽሙ መቼም በክፍፍል ይኖራልና እሱንስ እንዴት አደረገ? ያው ያለውን ነገር ተካፍለናል፣ የቀረውን ነገር ግን እሱ አሁንም እያስፈራራኝ ነው። ምክንያቱም ተጠያቂ ያደረገው እኔን ስለሆነ ግድ ነው። ያው እንግዲህ አዝናለሁ። ሰው ተፋቶ መቼም እንትን አይባልም። እንግዲህ ያው ጽናቱን ይስጥሽ፣ ልጅም ስላለሽ ብርታቱን ይስጥሽ። እንግዲህ ወደዛ ሄደን የምናየውን አላብረን እሱን አረጋግጠሽ እንድትነግሪን እናደርጋለን። መልካም። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። ወደ ቦታው ሂደን የምናገኘውን መረጃ ያለውን ነገር የምናሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን ከፍተኛ የሆነ ጥረት አድርገን ያለበትን ቦታ አውቀናል ማለት ነው። ይህን 3 ቀን በሙሉ ያለበትን ቦታ ስንት ሰዓት እንደሚገባ እንደሚወጣ፣ ማታም እንደሚሰራ ቀንም እንደሚሰራ አረጋግጠናል ማለት ነው። ተከታትለነዋል። የተወሰነ የሰራው ስህተቶች የሉም። አብዛኛውን እንግዲህ መኪና ተከራይተን ለመከታተል ሞክረናል። ምንም አይነት ነገር አላገኘንም። ነገር ግን እንግዲህ ቤቱ አቅራቢያ ስላለነ ወደ ቤቱ አቅራቢያ ሂደን ያለውን ነገር እንግዲህ አብረን የምናይ ይሆናል ማለት ነው። መግቢያ መውጫውን በደንብ አድርገን አይተናል፣ ቤቱንም ስለምናውቀው። አሁን ደግሞ ቤት ውስጥ ገብቶ ወደ 30 ደቂቃ የሚሆን ቤት ውስጥ ነው ያለ። ገብተን እንግዲህ አብረን የምናይ ይሆናል። አብራችሁን ቆዩ፣ ተከተሉ። እግዚአብሔር ይመስገን ሰላም ነው። ተከተለ። ይሄኛው ቤት ጤና ይስጥልኝ። እዚህ ቤት ሰላም ነው? እንዴት ነው? ሁሉ ሰላም? እንግባ። ሰላም ነው? እንደምን አልክ? እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም? ሰላም። እንዴት ነው? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነው? እሺ ሰላም። ያው ራሴን ላስተዋውቀው ብዬ ነው። ምናልባት ማክስ ስለለበስኩ እንዳይደበረ ብዬ ነው። ጉንፋን ስለያዘኝ እንዳላስይዘው ብዬ ነው። እዚህ አካባቢ እንትን እያልን ነው፣ ወጣቶችን እያሰባሰብን። የራይድ አፕ አለ አዲስ የመጣ አራዳ የሚባል ልክ እንደ ያንጎ ምናምን፣ ያው ታውቀዋለህ መቼም ሹፌር ነው ይመስለኛል አይደል? አዎ። ስለዚህ ስለምታውቀው አዲስ አፕ አዘጋጅተናል እኛና ጓደኞቻችንና ያንን እንግዲህ ለማስለመድ እየዞርነ ኤክስፔሪንስም እየጠየቅን ስለሆነ ሰዎችን ሹፌሮችን ብዙ ሹፌሮችን አናግረናል ዛሬ እና ምናልባት ፈቃደኛ ከሆንክ ይሄ አራዳ የሚባል አዲስ ነው እንግዲህ በጣም ቆንጆ የሚባል የራይድ አገልግሎት ነው፣ ተሽከርካሪ አገልግሎት ነው እና ብዙ ዲስካውንት አለው። ከያንጎ የበለጠ ብዙ ዲስካውንት ስላለው በተለይ ለሹፌሮች በጣም ብዙ ጥቅም ስላለው እኛም ደግሞ ከዛ ጥቅም ተካፋይ ነን። እንደዚህ ፕሮሞሽን እየሰራን ነው፣ እየዞርነ ፕሮሞሽን እየሰራን ነው። አዲስ ነው እንደነገርኩ። ለእናንተም ዲስካውንት ብዙ ይኖረዋል። እኛም ደግሞ እንደዚሁ ዙረን በመዘገብንና አፑን ባስተዋወቅነ ቁጥር የምናገኘው ኮሚሽን አለ። እኔም ወንድሞችም እዚህ የምታያቸው። ስለዚህ ፈቃደኛ ከሆን ከአንዳንድ ነገር ልንገርህና ስለ ራይዱ፣ ከዛ በኋላ ፍላጎቱ ካለህ
በእርግጠኝነት ይኖራል። ምክንያቱም ብዙ ጥቅም ስለሚገኝ አይ ልክ ነህ፣ ምንም ጥያቄ የለውም። ስላለው ነገር በደንብ ገለጻ ስለምሰጥህ ምንም ችግር የለውም። ለዛ ብዬ ነው ካሜራ የያዝኩትም ታማኝነት እንዲኖረው ሪል የሆነ ስራ ስለሆነ ለዛ ነው። እሺ እናመሰግናለን። ወንድሜ ና ግባ ተከተል። እሺ እንግዲህ በመጀመሪያ ፈቃደኛ ሆነ ስላስገባን በጣም እናመሰግናለን። አይ ችግር የለም። በእኔና በድርጅቱ ስም እዚህ ጋር ያሉት እንግዲህ የድርጅቱ አጋር ናቸው። ቪዲዮውን ያሉ የተሰራውን ነገር ይሄ ሰው መልካም ነው አይደለም የሚለውን ነገር ታይቶ ከዛ በኋላ ውጤት ይኖረዋል ማለት ነው። እኔ የምልህ ግን እኔ ሹፌር መሆኔን እንዴት ታወቅ? ልክ ነህ፣ ትክክል ነህ። አብዛኞች እንደዛ ይላሉ። ሲጀመር መኪና ውጭ እንዳለች አይተናል። ሰፈር ሰው 2 ሰው አናግረናል። ከነዛ ውስጥ ደግሞ 2 ቤት አልፈህ አለ ደግሞ ከውስጥ መጠየቅ ትችላለህ። ጥሩ ሀሳብ ነው፣ በርቱ ምናምን ያሉና አሉና ለዛ ነው። ልክ ነህ፣ ምንም ጥያቄ የለውም። ፈቃደኛ ሆነ ስላስገባን በድጋሚ አሁንም እናመሰግናለን። እንደነገርኩ እንግዲህ እነዚህ ተመልካቾች በራይድ ሹፌር ውስጥ በስራ ውስጥ ያለውን ነገር መልካም ነገር መጥፎ ነገር ያጋጠማቸውን ነገሮች እነሱን እስኪ ጠይቋቸው፣ ለሌላ ኤክስፔሪየንስ እንዲሆን ሌላ ሹፌሮች እንዲጠነቀቁ፣ ሹፌሮችን ብቻ ሳይሆን ሰዎችም እንዲጠነቀቁ አንዳንድ ትምህርቶችን ማግኘት አለባቸው ብዬ አስባለሁ። እና እስኪ ካጋጠመህ ነገር ከመጥፎና ከጥሩ እስኪ ንገረና ከመጥፎ ጀምረህ እስኪ አውራ። ማለት በራይድ ዙሪያ ባለው ስንሰራ ምን ያክል አመት ሰርተሃል? በመጀመሪያ አንድ 3-4 አመት። 3-4 አመት። ኦኬ። ስምህን ግን አልነገርከኝም ይመስለኛል። ስሜ ሰለሞን ይባላል። እሺ ሰለሞን፣ ንጉስ ሰለሞን በሚል ይዘዋል። ስለዚህ ንጉስ ሰለሞን እስኪ 3-4 አመት ማለት ቀላል አይደለም። አዎ ብዙ ነው። ትዳር ውስጥ ነህ ወይንስ አይደለህም? አለ ያው ተመስገን። ትዳር አለ? መልካም ደስ ይላል። ልጆች ሳሉ? አለ። በጣም ደስ ይላል። እሺ እስኪ መጥፎ ነገር ያጋጠመህ እስኪ በስራ ውስጥ ንገረኝ። አይ ራይድ ላይ ብዙ ነገር ያጋጥማል። ያው መልካም ነገር እንዳለ ያው ብዙ ነገር ተጋፍተን ነው እንግዲህ ለልጆቻችንም ለቤትም ትንሽ ይዘን ለመምጣት እያለን ነው እንጂ ስራው ያው ከበድ ይላል እና አስቸጋሪ ነው። እስኪ መጥፎ ነገር ብለህ የምታስበው አሁን ሌላ ሹፌሮች እንዲጠነቀቁ? ያው መጥፎ ነገር የሚለው አንዳንዴ አሁን ከመንገድ ለምን ይሉሃል መሰለህ፣ እዚህ ቦታ አድርሰን ይሉሃል። አብሶ ሴቶች ምናምን ከዛ እሺ ብለህ ታደርሳለህ። ከዛ ደግሞ ወደዚህኛው አረ ለምንድን ነው ስትል ከፈለክ እኔ እጮሃለሁ ትላለች፣ ወይ ደግሞ ሌላ ነገር አምጣ ትልሃል። በቃ የማትባለው ነገር የለም እና ትንሽ ከበድ ይላል ስራው በአጠቃላይ። አንዳንዴም እንደዚህ አብረው እየሄዱ ስልክ እስኪ ልደውል ምናምን ይሉሃል። ስልክ የዘግቶብኝ ነው ይሉሃል። ያው ደውል ብለህ ትሰጣለህ። እዚች ጋር ደርሼ ልምጣ ይልሃል። የሆነ ልክ የሆነ እሱ ጋር አንዴ ቦታ ያዝልኝ ይልሃል። እዛ ጋር ዕቃ ገዛው ብሎ ይመጣል። ስጠብቅ የለም፣ ስጠብቅ የለም። በዛው በቃ ይሄዳሉ ማለት ነው። በዛው እንግዲህ ስልክ እንግዲህ አስበው አሁን አንድ መስመር ለመሄድ ወይ 500 ወይ 400 ወይ 200 ብር የምታገኘው አንድ ስልክ አሁን እንዲህ በቀላሉ አጣህ ማለት አንተ ያንን ነገር መልሶ ለማግኘት ያለው ነገር ትንሽ ከበድ ይላል። ከባድ ነው፣ ምንም ጥያቄ የለውም። እና ከባድ ነው በአጠቃላይ ስራው ከበድ ይላል። ያው ከለፋ እንትን ግን ደግሞ መልካም ሰዎችም ይኖራሉ በዛ መሀል ላይ እና ይሄን ይመስላል። ጥሩ ነገር ካደረጋቸው ነገሮች እስኪ የምታስታውሰው ንገረኝ። ጥሩ ነገር የሚለው ነገር አንዳንዴ እቃ ይረሳል። አሁን ከስተመሮች እቃ ይረሳሉ፣ ከዛ መልሰው ይደውላሉ። ላታይ ሁላ ትችላለህ አንተ እቃውን እዛ ጋር መኖሩ ራሱ ማለት ነው። አሁን ሰዎች ሲወርዱ በጥንቃቄ ካላረክ ወደኋላ አይተህ ምናምን ካለ ወይ ሌላ ይገባና ያነሳብህ ይችላል። ስለዚህ ተጠያቂ ያደርጋል አንተ? አዎ ያደርጋል እንጂ ታዲያ ተጠያቂ ያደርጋል። ስለዚህ እቃ ይረሳሉ። በጣም ውድ የሆነ ነገር እንትን ብሎ ይወርዳሉ። ያንን በአግባቡ አስቀምጠህ ሲደውሉ የእቃው ምንነት ማንነት አጣርተህ እንትን ብለህ ትሰጣለህ። እና እንደዛ እያደረክ ያው እስካሁን ድረስ እንግዲህ እየተንቀሳቀስን ነው ያለ ነው። ተመስገን። አሁን ከምትሰራቸው ስራዎች እንግዲህ በድርድር የምትወስዳቸው ሰዎች አሉ፣ በአፕሊኬሽንም እንግዲህ የምትወስዳቸው ሰዎች አሉ።
የትኛው ነው ለእናንተ የተሻለና ሴፍ የሆነው ነገር የትኛው? አይ እኔ ሴፍ የሆነው ነገር በአፑ የምትሄደው ነገር ነው። ለእነሱም ለከስተመሮችም ቢሆን ለአንተም ቢሆን የተሻለ ነው ደህንነቱ ብዬ ነው የማስበው። አዎ የሚያዘው ሰው እንዲታወቅ። አዎ እና ከስተመር የማግኘት እድልህም ደግሞ ከዛኛው እሱ የተሻለ ከፍተኛ ነው። በድርድር ደግሞ ያው ማታውቀውን ሰው ስለሆነ ከባድ ነው። እንትን ነው እንደው ጥቅሙ አሁን ትንሽ የተሻለ አገኘው ብለህ እንኳን ብታስብ ሌላ አምጣጣ ይዞብህ ይመጣል። ለምን ከመስመር ውጭ ነው ያለ። ለምሳሌ ምን አይነት ጣጣ ይመጣል? ለምሳሌ አሁን ይዞ ይሄዳል፣ አድርሰኝ ይልሃል። ከዛ በኋላ መንገድ ላይ ወይ አምጣ ትባላለህ ጭራሹ ከአንተም ማለት ነው። ያው እንደው ፈጣሪ ረድቶን እስካሁን ያው አንዳንድ የምንሰማቸው ነገሮች አሉ። መኪና አንተን አስወርዶ መኪና ዞ እስከመሄድ ድረስ የሚደረስ ነገር አለና ከበድ ይላል። ያው ሰውን በሰውነቱ ለብሶ ሲሄድ ማንኛውም ሰው ነው። በምን ታውቃለህ? አንዳንዴ ይሄ ሰው እኮ ብለህ የተጠራጠርከው ሰው በጣም መልካም ሰው ሆኖ ታገኘዋል። ደግሞ አይ ይሄኛውማ ወይ ምስኪን ሰው ነው ያልከው ደግሞ አውሬ ሆኖ ታገኘዋል። እና ከባድ ነው። ስለዚህ ድርድሩ በጣም ከባድ ነው ማለት ነው። እኔም እንደዛ ባይ ነኝ። አሁን በራሴ ምናልባት እኮ ወይ የመቶ ብር ልዩነት ሊኖረው ይችላል አላውቅም፣ ግን ደህንነትህን ትንሽ አደጋ ላይ ነው እንደዛ መስመር ብዬ ነው የማስበው። ያልመክረውም እሱ። እኛም እንግዲህ ዋናው የመጣንበት አላማችን ምንድን ነው እንግዲህ አራዳ ራይድ ያልኩህ ይሄ ነገር ምንድን ነው የሰዎችን ሴፍቲ ለመጠበቅ ነው። ተጓዦችንም አሽከርካሪዎችንም እንግዲህ ያማከለ የሆነ ነገር መሆን ስላለበት እና ደግሞ እንግዲህ እንደምታየው ከሆነ የራይድ ዋጋ አብዛኛው ፌር ነው ብዬ አላስብም። አይደለም ያው ከነዳጅ አንጻር ስታየው እንደ ሹፌር ልክ ነው ልትል ትችላለህ። እንደ ተጓዥ ሆነ ስታየው ደግሞ እንደ ሲቪል ስትሆን ደግሞ ያን ነገር ደግሞ ፌር አይደለም ብለህ ታስባለህ። ምክንያቱም የምትከፍለው ነገር ብዙ ስለሆነ ምንም መንገዶችም ረጃጅም መንገዶችም ቢሆንም እንደ ሰዎች ስታስበው ደግሞ ትክክል አይደለም። ስለዚህ ያንን ነገር ለመቀነስ ምን መደረግ አለበት? እንግዲህ እንዳልኩ ፌር የሆነ ፕራይስ መኖር አለበት። ዋጋው ተመጣጣኝ እንዲሆን ይሁን ያልኩ የአራዳ ራይድ በጣም በቆንጆ ብር የመጣ ሆኖ አሽከርካሪዎችን ደግሞ ሊጠቅም የሚገባው ልክ አሁን እንግዲህ ያንጎ በሳምንት ነው የሚመጣው ቦነሱ። እንግዲህ የኛው ደግሞ በየሁለት ቀኑ ወይም በየቀኑ እንዲገባላችሁ የሚደረግ ሲስተም ነውና አዲስ እየተጀመረም ስለሆነ ያንን በደንብ ለማስተዋወቅ ነው። አሁን እናንተ ልዩነቱ ይሄ በቀን ይገባል የሚለው ነው ወይስ ሌላ? አንደኛ በቀን ይገባል። አሁን እንግዲህ በፊትም ከሁለት ሳምንት በላይም ወርም ይጠብቁ ነበሩ። አሁን ላይ ማክሲመም አንድ ሳምንት እየሆነላቸው ነው፣ እየተሻሻለ ነው። ይሄኛው ደግሞ ምንድነው እናንተን ባስመዘገብነ ቁጥር እየተወሰነ እኛ የምናገኘው ኮሚሽን አለ። አንደኛ እሱ ኮሚሽን ነው። ሁለተኛ ደግሞ እዚህ ጋር ያሉት ሰዎች የሚፈልጉት ነገር አለ። ሌላ ሰዎች መማር ያለባቸው አለ። ብዙ ሰው ነው የሚያዩና የሚማሩበት ነገር መኖር አለበት። መጥፎ ነገር ካለም መጥፎ ነገር አለ፣ ጥሩ ነገር ካለም ጥሩ ነገር አለ ተብሎ እየታወቀ መሄድ አለበት። ምክንያቱም አሁን እንደናንተ አይነት ልምድ ያለው አሽከርካሪ ስናገኝ ብዙ ልምድ ይገኛል። አዲስ እንደመሆኑም ይሄ ነገር አዲስ እንደመሆኑም ለዛ ነው ጠበቅ አድርጌ የምጠይቅ ያለውን ነገር። አይ አሁን ለምሳሌ በአሁን ልዩነቱ በቀን ይሰጣል የሚለው ብቻ ነው ወይስ ሌላ ተጨማሪ ከሌሎቹ ተጨማሪ ነው? በቃ ከምታስበው በላይ ሹፌርም በጣም የሚጠቅም የሆነ ራይድ ነው እና ያ ደግሞ እንግዲህ እንደዚህ አይነት ነገር ተገኝቶ ልትወጣ አትችልም። አይ ጥቅም የሚጠላ የለም። እሱማ ልዩነቱ ይሄን ያክል ማለት ነዳጁ አሁን ዞሮ ዞሮ በዛ ጋር ማልከው በዚህ ጋር ያው ገዝተህ ነው ብዬ ነው ለናንተ ወይ በእናንተ በኩል የተለየ ነገር የምንኖሩት እንላለን ለማለት ነው። ማመቻቸት የምንችለው ነገር ደግሞ ሌላ ምንድነው ትልልቅ ሰዎች ጋር እኛ አለን ግንኙነት። ስለዚህ በዛ መሰረት ደግሞ ምን ማድረግ ይቻላል? ወደ ኤሌክትሪክ መኪና መቀየር ይቻላል። እንደማየው ከሆነ ቪትስ ነው አይደል ቁጭ ያለው መኪና ሰው እንደዛ ከሆነ ወደ ኤሌክትሪክ የምትቀይርበትን ነገር ቀስ እያልክ የምትከፍልበትን ነገር ማመቻቸት የሚችሉ ሰዎች አሉና እነሱንም ደግሞ ማገናኘት እንችላለን። አይሱማ መንግስትም እኮ እያበረታታ ያለው እሱን ነው። ኤሌክትሪኩ መኪና እያበረታታ ነው ያለው። እኛም እንደዛው ነው እንግዲህ ያው መንግስት ማለት ህዝብ ማለት አይደል? አይ ጥሩ ነው እንግዲህ እስኪ ለማንኛውም
እኛም እንደዛ እያበረታታ ነው። ሌላ እስኪ የምትመክረን ነገር ካለ እስኪ ንገረን። በምኑ ዙሪያ? አሁን እንግዲህ ብዙ አጭበርባሪዎች በዚህ ስራ ውስጥ እና ስለዛስ ምን ትመክረናለህ? እንዴት ነው ህዝቡ መጠንቀቅ ያለበት? እንትን ብዙ ነው መንገዱ። አሁን ማለት በዚህ በእኛ ስራ ብቻ ላይሆን ይችላል። በብዙ አይነት መንገዱ አንተ አሁን በዚህኛው መንገድ ነቃሁ ብለህ እንትን ስትል ሌላ ደግሞ አቅጣጫ ይመጣብሃል። ገብቶሃል? ይሄኛውን ስትል ደግሞ ይሄኛው ይመጣብሃል። እኔ ሁሌ እየተማርክ ሁሌ ያው ጉዳትም ይኖራል እንዳልከው። ብዙ በስራው ላይ በቆየ ቁጥር ብዙ ልምዶች እንትን ትላለህ። ለሌላውም ያው ተለምዶ ሆነ ታካፍላለህ። ያው ልብ ያለው ልብ ይላል። አንዳንዱ ደግሞ ያው ራሱ ላይ ሲደርስ ብቻ ለሚማር የሚችል ሰው አለ። አንዳንዱ ደግሞ ኦኬ ይሄም አለ እንዴ ብሎ ደግሞ የሚማር ሰውም አለ። እና ብዙ ነው እንትኑ እና የራይድ ብቻ ሳይሆን በየትኛውም የስራ እንትን ላይ የማጭበርበር እንትኖች ይኖራሉ። ያንን እንግዲህ አንተ በቻልከው አቅም ማመን እስካለብህ ድረስ ያምነህ፣ ከዛ ውጭ ደግሞ በጥንቃቄ አሁን እንዲህ ሁሉንም ሰው ፈርተህ ኑር ማለት ደግሞ ይከብዳል። እንትን በጥንቃቄ ማመን እስካለብህ ድረስ አምነህ በጥንቃቄ በአፑ እስከታዘዘ ድረስ በዛ መሄድ እንደዛ ነው የምለው እንጂ አሁን ይሄ ነው ይሄ ልልህ አልችልም። ብዙ ነው መንገዱ። አሁን ይሄኛውን ብትለው ሰው በዚህኛው እንትን ቢል እነሱም ቁጭ ብለው እኮ የሚያጠኑት ነገር እኮ አለ፣ ይሰማሉ ያሉ። አዎ ይሄ ተነቃ አይደለ ምናምን ይባላል። ደግሞ በሌላ መንገድ እንትን አለ። አሁን ለምሳሌ አሁን በፊት አሁን ታክሲ ላይ ምናምን እንደዚህ አሁን የሸዋሸዋ የሚባል አይነት እንትን አለ። አሁን ሰው የተነቃ ነገር ነው። አሁን ደግሞ ይሄ ምንድነው የሆነ ነገር ያደነዝዛሉ ምናምን የሚባል ነገር አለ። ግን አሁን ብዙዎቻችን ያ ችግር እኛ ላይ ካልደረሰ በስተቀር ይሄ ራስህን እንደ ጀብድ የመቁጠር ነገር አለ። ወይም ደግሞ አንተ ደግሞ እኔ ምንም አልሆንም ብለው የሚያስበው አዎ አንተን የዋህ ስለሆንክ በቃ ተታልሃል እንጂ ሌላ ኬዝ ኖሮ አይደለም ይሉሃል። እና ከዛ ስታስበው ሁሉም ሰው አይደለም። አንዳንዱ የሚልምና የሚማርም ሰው አለ። አንዳንዱ ደግሞ ያው እንደነገርኩ በራሱ ላይ ሲደርስ ወይኔ ያኔ ሰምቼ እንዴ እኔ እኮ እየታወቀኝ ነው ምናምን ይልሃል። ያ ልክ በጆሮ ሲሰማ የነበረው ነገር ራሱ ላይ ሲደርስበት ማለት ነው የዛኔ ነው የሚረዳ። እና መንገዶቹ ብዙ ናቸው። ከዚህ በተጨማሪስ ሌላ መጠንቀቅ አለባቸው ብለህ የምታስበው? አሁን እንግዲህ እዚህ ብዙ ሰዎችን እያናገርን ነው ብያለሁ፣ በዚህ በአራዳ ራይድ ማለት ነው። በአራዳ ራይድ እንግዲህ ሁሎችንም እንደዚህ እያናገርን የተሻለ ጥሩ ሀሳቦችን ሰው መጠንቀቅ ያለበትን የሚናገሩት በሙሉ ቅድሚያ ብዙ ቦነስ ይሰጣቸዋል። እንደነገርከኝ ከሆነ ቤተሰብና ልጅ አለ፣ ለነሱም የሚሰጣቸው ነገር ይኖራል። ስለዚህ ያ ነገር ካንተ ማለፍ የለበትም ብዬ አስባለሁ። እንደዚህ አሁን ቁጭ ብለን ስናወራ በጣም ነው ደስ ያልከኝ። ስነ ስርዓት ያለ ሰው ነህ፣ ሰዎችንም እየመከርካቸው ነው። ስለዚህ በጣም ጥሩ ስለሆነ ሌላ ተጨማሪ እዚህ ጋር የሚያዩ ሰዎች ጥንቃቄ እንዲያደርጉ ብለህ የምታስበው ነገር ካለ እስኪ እሱ ንገረኝ። ያው ቅድም እንደነገርኩ እኮ ነው መንገዱ ብዙ ነው። አሁን ለምሳሌ 3 ሰው ሆነው ይገባሉ። አንዱ ከፊት ይሆናል፣ አንዱ እንትን ሁለቱ ከኋላ ይሆናሉ። የሆነ ቃረሳው ይልሃል፣ አንዴ ዳር ያዝልን ይልሃል። ትሄዳለህ። ከዛ እንትን ይወርዱና እዚህ ጉማ ላይ ማለት ነው ፕላስተር እንትን ይሉበታል። ምን አይነት ፕላስተር ነው? ይሄ ውሃ እንትን ፕላስተር የሆነ ነገር ብቻ እንትን ማይለቅ ነገር ሆኖ እዛ ላይ እንትን ያደርጉትና ምንም ባላስባነነ ምናምን ነገር ከዛ አንደኛው ይሄዳል። ከዛ ተመልሶ መጣሁ ይልና እቃውን ይዤ መጣሁ ብሎ ያው ይገባሉ ማለት ነው። ከዛ ጉዞ ሲጀመር የሆነ ድምጽ ያልተለመደ ድምጽ ስትሰማ እንትን ላይ ጎማው የመደብደብ ድምጽ ስትሰማ እንደዛ እንትን ሲል አንተም እንዴ ምንድነው ምናምን እያልክ እንትን እያልክ ኧረ ምንድነው እየሰማን ነው ይሉሃል። እና እንዴ ምንድነው ነገር ትልና አንተ ያው ቸክ አድርገህ ለመመለስ ጎማ ስለሆነ ግድ ቸክ ማድረግ አለ። ምንድነው ብላ ቸክ አድርገህ ለመመለስ ያው ሞተርም አታጠፋም። ያው ቁልፍም በርግጥ ቁልፍ መነቀል አለበት። ቁልፍ አንድ ሹፌር ከወንበሩ ላይ ወርዶ ወደ መሬት እስከወረደ ድረስ ቁልፍ ልማድም መሆን አለበት። በጣም እሱ ነገር ጥንቃቄ መሆን አለበት። ግን አንዳንዴ ምን እዚህ ጋር ደርሶ ለመምጣት ወርጄ ለመመለስ ይልና ሰው እንትን ይላል። ያኔ ዞሮ በዛ ጋር ያን ነገር ቸክ ለማድረግ ሲሄድ በዚህ በኩል ዞሮም መኪናውንም አስነስተው እስከመሄድ ድረስ ለነገሩ ከፊት ያለውም ሰው ወደ ሹፌር ቦታ መሆን ይችላል። እና ታዲያ አንተ ዞረህ ገና በዚህ ለምን አንስተህ የምትመጣው ነገር የለም። ገና እኮ ምንድነው ነው ጎማ ቸክ ልታረግበታች ትሄዳለህ። እና ደግሞ እንትኑ አይመጣልህም። ለምን የሰማኸው ድምጽ አለ፣ እነሱም አሉ አረጋገጥክ። ከዛ ምንድነው ትልና ወርደህ ያን ቸክ ለማድረግ እንደቆምክም አይደለም ጎንበስም ትላለህ።
በዛ መሀል ላይ እዛ ጋር እንትን ይላል። መኪናው ሲንቀሳቀስ ነው የምታየው። ያኔ ብትጮህ ምን ብትል ማንም ራሱ እንትን አይደለም። በዛ ሰዓት በቃ እና ከባድ ነው። በቃ ነገርኩህ እኮ ቅድም መንገዶቹ ብዙ ናቸው። ለምሳሌ አሁን ከፊት ለፊት እንትን ይወረውሩብሃል እንቁላል። አሁን እንደዚህ ከፊት ለፊት ሲወረው እንቁላል ይሄ እንትኑ የለም አስኳል ያለው ሲወረውሩት መስተዋቱ ላይ ግጥም ነው የሚለው መጥቶ ከዛ ውሃውን እንኳን እየረጨህ እንደዚህ በዝናብ መጥረጊያው እንኳን ላጽዳው ብትል በፍጹም አይጸዳም። በእንቁላል ከተመታ አስኳሉ መጽዳት አይቻልም። አስኳሉ ዛላው ላይ ካረፈ መስተዋት ፊት ለፊት አሁን እንግዲህ ፊት ለፊት ላይ ካረፈ ያው እንደተከለለ ይከልላል። ወዴት ትነዳዋለህ? ከፊት ስንት ነገር አለ። እንግዲህ መኪና ስትነዳ ማይክሮ ሰከንድ ነው እንዲህ ብለህ እንዲህ ስትል ስንት ነገር ታያለህ። ያ እንደዛ ሆኖብህ ዳር እንኳን ለመያዝ ነው የምትቸገረው። እና በእንትኑም ጠርጌ እንደዚህ ላድርገው ምናምን ስትልም ያስቸግርሃል። ያኔ ደግሞ ወርደህ እሱን እንትን ስትል ከቅጽበት እኮ ነው በቃ። እኔ መጀመሪያ እንትን ይበሉ እያጠኑ ይሁን አሁን ይሄ ነገር አሁን ሁሉም ላይ ይከሰታል ማለት አንችልም። አንዳንዴ ግን እንደዚህ አይነት ነገሮች ይከሰታሉና በቃ ሳወራ ብዙ መንገዶቹ ብዙ ናቸውና ይህን ይመስላል። አይ በጣም ትልቅ ትምህርት ነው የሰጣቸው። እንግዲህ አብዛኞቹ ይህን ነገር የሚያዩት እንግዲህ የነገርኩህ አራዳዎችም ይህን ነገር ሲያዩት ትልቅ ትምህርት የሚወስዱበት ነገር ነው። ለሹፌሮችም ጥንቃቄ የሚሰጥ ስለሆነ ለህዝቡም ለሹፌሩ ጥሩ ነገር ነው የነገርከንና ያው ከልብ እናመሰግናለን። መልካም እንግዲህ በቀን ውስጥ ነው ቤት ያገኘው። እንግዲህ ስራ እንዴት ነው? ቀዝቅዟል ወይስ? አይ ስራ አንዳንዴ ማታም እሰራለሁ፣ ቀንም እሰራለሁ። ያው ትንሽ እንትኑ የማታውም እንትን ሊል ስለሚችል ነው እንጂ ከቀኑ ደግሞ የማታው ትንሽ አየሩ ይሻላል። ያው ብርዱንም ምኑንም ተቋቁሜ እሰራለሁ ካልክ የማታው ስራ እና ደግሞ ለቀን ይደክማል። እንቅልፉም እንትን ስለሚል ያው መኪናን ይዘህ ደግሞ እንትን ማንቀሳቀስ ይከብዳል ነው እና ለዛ ነው አጋጣሚ። አሁን የረፍት ሰዓትን ነው የተሻማ ነው ማለት ነው? አይ ችግር የለም ችግር የለም። ያው እንግዲህ በዚህኛው ስለምንክስህ ብዙም አንተ ያው አያሳስብህ። ለአንድ ለሁለት ቀን ነው እንትን የምትል እና ከሁለት ቀን በኋላ ምናምን እንግዲህ ጥሩ የተሻለ ነገር ይኖራል ብለን እናስባለን። እስኪ እንግዲህ ያው ስናይ ነው እንግዲህ። አዎ ስናይ ነው። እስኪ አንተ እንደዚህ አይነት መጥፎ ነገር አጋጥሞ ያውቃል? ማለት አጋጥሞ ያውቃል ሳይሆን ይህን መጥፎ ነገር ስታደርግ ወይም ሰው ሲያደርግ ካጠገብህ ተባብረህ ታውቃለህ? እንዴት አድርገህ አንተ እኮ የወጣኸው እኮ ለምን እንዴ እንደዚህ አይነት ምን ማለት ነው? አንተ እኮ የወጣኸው እኮ ለስራ እኮ ነው። እዚህ ጋር ለስራ ወጥቼ አሁን እኮ እዚህ ጋር ቅድም ነግሬሃለሁ እኮ እኔ እኮ በጣም ኃላፊነት ያለብኝ ሰው ነኝ። እንደዚህ አይነት ነገሮች ደግሞ ምን ሊፈጥሩ ምን ሊያደርስብህ እንደሚችል ታውቃለህ። አንተ ላይ ደግሞ የሆነ ነገር ደረሰ ማለት ደግሞ እንግዲህ በዛ ቤተሰብ ላይ እንደመፍረድ ቁጠረው እና ተባብረህ ታውቃለህ ስትለኝ ብዙ ነገር እኮ እየነገርኩ እያጫወትኩ የነበረው እኮ ያለ ያለውን ነገር ነው እንጂ እኮ ምን ለማለት ፈልገህ ነው? እንደዚህ ያው እንግዲህ 3 ዓመት 4 ዓመት በራይ ስትሰራ መቼም ብዙ ነገር ያጋጥማል። እንደዚህ እኔ አይ እንደዚህ አይነት ሐሳብማ ራሱ እንትን አይ ለመሰለህ አሁን ልንተባበርህ ነው ልናግዝ ነው ምናምን የሚል ነገር ውስጥ መተህ አሁን እንደዚህ ምን ልትል እንደፈለክ ራሱ አልገባኝም። ማለት ተባብረህ ታውቃለህ ወይ ነው ያልከኝ? አዎ ምን አለ መሰለህ በዚህ አይነት ራይድ የሚሰሩት አንድ ሁለት ሰዎችን በቅርቡ እንኳን ስንጠይቅ አንደኛው ተባብሮ እንደሚያውቅና ለዛ ደግሞ ኃላፊነቱ እንደወሰደ ነግሮኛልና ለዛ ነው። አንተም ደግሞ ምናልባት የሰው ልጅ ይሳሳታል። ተባብረህ መጥፎ ስራ ውስጥ ገብተህ ሰርተህ ታውቃለህ ወይ? በዛስ አይ ለመሰለህ ቅድም እኮ ነግሬሃለሁ። ምን መሰለህ የነገርኩህ ቅድም ማለት ነው አንዳንድ እቃዎች ውድ የሆኑ እቃዎች እንትን እዛ ጋር ይወድቃሉ። ደግሞ ያኛው አካል ሲወርድ ሌላ ገብቶ እንትን እንዳይል ቼክ ታደርጋለህ። እዛ ጋር የተለየ ነገር ካየህ አንስተህ ታስቀምጣለህ። ያ ነገር ደግሞ ሲደወልልህ በአግባቡ አጣርተህ የማን እንደሆነ ምን እንደሆነ ትጠይቅልህ። እንትኑ እኮ ከማን እንደወደቀ እንኳን ብታውቀው እንኳን ራሱ እርግጠኛ ለመሆን ውድም እቃዎች አሁን አንዳንድ በብዛት ያው ከውጭ የመጡ ምናምን አንዳንድ ሰው ይገጥመዋልና እንደዛ ነገር ስለሚሆን ያንን በአግባቡ ነው እዛ ጋር ወስደህ የምትሰጠው። ገብቶሃል? እኔ ደግሞ ቅድም የነገርኩ ነገር ምንድነው በአፑ ከምትሰራ ወይም ደግሞ እንደዚህ ዳይሬክት ባልከው ነገር ላይ እኔ ራሱ ቅድም ምንድነው ያልኩህ ራሱ በአፑ መስራት እንዳለ እሱ ነው ምርጫው። ለደህንነት ምርጫው እሱ ነው።
በአንተ ላይም ሆነ በከስተመርህ ላይም ለሚሆን ነገር እሱ ምርጫ ነው። እኔ በእሱ ነው የምመርጠውም እኔ በእሱ ነው እየሰራው ያለሁትም እያልኩ እየነገርኩ ነበር። እንደዚህ አይነት ሀሳብ ታመጣለህ ብዬ ሳይሆን ያለውን እውነቱን ነው። ይህ መኪና ግን አሁን በአንተ ስም ነው ያለ ወይስ? አዎ በእኔ ስም ነው። ከዚህ በፊት ግን የምታሽከረክርበት በአንተ ስም አይደለም ወይስ ሌላ ነው? የጓደኛ ነው? እንዴት ነው ነበረ? ያው አንዳንዴ መሀል ላይ እንትን ትላለህ እኮ። አንዳንዴ መሀል ላይ የምትጠቀምበት ለምንድን ነው? ለምን አይነት ስራ ነው? አንዳንዴ መሀል ላይ የሌላ ሰው መኪና የምትጠቀም በምን ምክንያት? አይ ለምሳሌ እንደዚህ አሁን እንደዚህ ቅርብ የሆነን ሰው በጣም የሆነ ጉዳይ ሲገጥመ ስራውን እንዳይልብህ ያን እንዲሸፍንህ ልታደርግ ትችላለህ እኮ። እንደዛ የምታደርገው ታዲያ ሌላ መኪና ደውለህ ማሸኘት ነው እንጂ አንተ ለምንድን ነው ሁለት አይነት ተሽከርካሪ ይዘህ የምትሰራበት ምክንያት ምንድን ነው? ሁለት አይነት መኪና እኮ ያዝኩ አላልኩም እኮ እዚህ ጋር እኮ እኔ የሆነ የራሴ ተሳስተህ ሁለት አይነት መኪና እንደምትይዝ አሁን አውርተሃል። መልስ አሁን አትጠፉ አይደለም እንዴ? ሁለት መኪና አላልኩም እኮ አትጠፉ። ይኸውልህ ከዚህ በፊት ሌላ መኪና እንዳለ እኔ ያውቃለሁኝ። አሁን ያንን ስነግርህ ለአንዳንድ አይነት ስራ አዎ ትጠቀማለህ አልከኝ። ለምን አይነት ስራ ነው የምትጠቀም ስልህ ምንድን ነው እያልከኛለሁ? ማለት በጎን ምን አይነት የምትሰራቸው ስራዎች ልትለኝ የፈለከው ነገር አለ? በቃ ነገረኛ ታዲያ ምትለኝ ስልሰጥ ይችላለሁ እኮ። ሁለተኛ የምትጠቀምበት ዝም ብለህ የምትሽከረከረው ነገር አለ። ልክ እንደ ጥሩ እንትን ሆነህ ገብተህ በቤቴ ውስጥ ምንድን ነው እኮ እንደ ጥሩ ልክ ነህ። ታዲያ ምን ማለት ነው? ታዲያ መሆንም ያለበት እንደዛ ነው። ወደ ማንም ሰው ስትሄድ እንደ እርግብ ነው መሄድ ያለብህ። ከዛ በኋላ እባብም ልትሆን ትችላለህ። አሁን አንተ ወይ እንደዚህ አይነት ጥያቄ ይጠይቀኛል ወይ እንደዚህ ይለኛል የሚል እንትን አልነበረኝም። እንደነገርኩ ስትገባም በሩን ክፍት ነበር። አዎ ገባህ አይደለ? በስርዓቱ ገባን፣ እየተጫወትን ነው ያለው ነገር ይሄ ነው አልከኝ። በዛ ነገር ላይ እኔን ሆኜ ሳይሆን ያለውን ነገር ነው እየነገርኩ የነበረ። ጥሩ ነገር እኮ ነው። ጥሩ ሂደህልኛል እኮ ታዲያ አሁንም ጥሩ እየሄድክልኝ፣ አሁንም ደስ ብሎኛል። ጥሩ እየሄድክልኝ። ታዲያ ምን ተፈጠረ ታዲያ? ይኸውልህ ሁለት መኪና አልከኝ እኮ እኔ ምን ማለት ነው? አዎ ከፈለክ አሁን ያወራውን መልሼ ላሰማ እችላለሁ። ምክንያቱም ለአንዳንድ አይነት ስራዎች እጠቀምበታለሁ ያልከው ምንድን ነው የምትሰራው? ይገርማል። ግን የሰው ልጅ ግን እንዳልከው ነው። እርግብ ሆኖ ምን አልክ? የሚገርም ነው እኮ። አንተም እኮ እንደ እርግብ አሁን ሰዎች እንዲጠነቀቁ የምትናገረው ነገርና የምትሰራው ነገር የሆነ ምንድን ነው መንገድ እንድስት እኮ እያደረክኝ እኮ ነው። በምንም አይነት መንገድ ነው ያስተናግዳለሁ። መንገድ መሳትም የለብህም። መንገድ ሳትስት መነጋገር ነው ያለብን። እሺ ንገረኝ፣ ምን ልትለኝ ነው የፈለግከው እኮ? አሁን ሁለተኛውን ተሽከርካሪ የምትጠቀምበት ለምንድን ነው? ኪራይ ነው ወይንስ የማን ነው? መኪና እኮ አምስትም ይኖርሃል፣ ሶስትም ይኖርሃል፣ ሁለትም ይኖርሃል እኮ። የለም 3 እና 2 መኪና የለም። እንዴት አይኖርም? ለምንድን ነው? አንድ የራይድ ሹፌር ቤተሰብ የሚያስተዳድረው የራይድ ሹፌር 2 መኪና የለውም። እንዴት አይኖረውም? እንዴት በምን አይኖረውም? አንድ ተሽከርካሪ እንዳለ ነገረኛ። አንድ ተሽከርካሪ ነው ያለው መኪና ወደ ኤሌክትሪክ መቀየር እንዳለብን ነው። ያለው መኪና ቪትስ ነው ወይ ስትለኝ አዎ አይተው የለ ወይ ብያለሁ። አዎ ትክክል ነህ። ታዲያ ሌላ እንትን ምን አልኩኝ? ታዲያ ምን ታልጋ አይደለም ይሄ አይደለም ታልጋው ከዚህ በፊት የነበረው ከዛሬ 3 ወር የነበረው ታልጋ እሱን እንግዲህ አንተ አይደለም ይሄንን እንትን ልትል የምትችለው በማይመለከት እንትኑ ስለምትገባለህ። በማይመለከት አይደለም። ታዲያ ስለ ታርጋ አንተ ምን ይመለከታል? ታዲያ ይመለከተኛል። የተቀየረበት ምክንያት ምንድን ነው? እርግጠኛ አይደለም። እዚህ ጋር መጀመሪያ ይኸውልህ እኮ መረጃ እና ማስረጃ የሚባል ነገር እኮ አለ። ዝም ብለህ መተህ ሰውን ወንጀለኛ ልታውቅ ትፈልጋለህ እንዴ? ኖ ወንጀለኛን አላልኩም፣ አልወጣኝም። ምን እያልከኝ ነው? ለሌላ ስራ ሁለተኛውን መኪና እጠቀማለሁ ብለህ ቅድም ምን አልከኝ? እሺ እንትን መኪናው እዚህ ጋር ቆሞ ሳይ የራይድ ሹፌር ብዬ ስጠይቅ አዎ ነው የራይድ ሹፌር ነው እኮ መረጃ እስከዚህ ድረስ ነበር። አሁን ደግሞ ሌላ ተአምር ታወራለህ። ምን አይነት ተአምር ነው የምታወራው? ይኸውልህ ንጉሥ ሰለሞን እንደዛ አይደለም። ተረጋጋ መጀመሪያ። አትቆጣ። የሚያስቆጣ ምንም ነገር የለም። ልክ አሁን እንደ ትልልቅ ሰዎች ቁጭ ብለን እያወራን ነው አይደል? የሚያስቆጣ ምንም ነገር የለም። አልተቆጣውም። መቆጣት የለም። አይ አይደለም፣ መረጃና ማስረጃ ይዘህ ነው እዚህ ጋር እኔን ልትረታኝም የሆነ ነገር ልትለኝ የምትችለው እንጂ ዝም ብለህ መተህ ለዛው መገዛ ቤቴ ያለምንም እንትን ገብተህ እንደዚህ ያለምን ፍቃድ ጠይቄ ነው የገባው። ፍቃድ ማለት እኮ ይኸውልህ፣ ፍቃድ ማለት አንተ ዘመድ ሆነህ ነው የመጣኸው እዚህ ጋር እኮ። ፍቃድ አሁን ፖሊስ ወደ አንተ ሲመጣ ምንድን ነው የሚለው? ማዘዣ ይዞ ይመጣል። አንተ ወንጀሉንም ሰራኸውም አልሰራኸውም እሱ ሌላ ተአምር ነው። ይዞ ይመጣል። የመግባትም የመበርበርም እንትኑ ካለው ወረቀቱ ካለው ይገባል። በቃ መብቱ ነው። አንተ ግን እነሱ አልገቡም። እኔ ግን መግባት እኮ ወንጀለኛ የገባሁበት መንገድ ደግሞ የተለየ ነው። እሺ ንገረኝ። እሺ ምን ይሁን ነው የምትለኛው? ይኸውልህ ሁለተኛ ተሽከርካሪ የምትጠቀምበት ለመጥፎ ስራ እንደሆነ ማስረጃው አለኝ። ያንን ማስረጃ ደግሞ ለአንተ አይደለም ማሳየህ፣ ለህግ አካል አሳይቼ
ከዛ በላይ ታዲያ እዛ ሂድና ታዲያ እንትን አሁን እዛ ጋር ይሄ ሰው ወንጀለኛ ነው ብለህ እዛ ህግ ሂድና ጠይቅ። ለእኔ መተህ አንተ ወንጀለኛ ነው መተህ ታዲያ ለእኔ ይኸውልህ መጀመሪያ እኔ እናንተ የምንስማማበት የምናወራበት ነገር ካለ ማለት ያንን እድሉን እያልከኝ ነው። እንደራደር እያልከኝ ነው። አዎ እንደራደር። ምን አይነት ድርድር እንደራደረው? ይኸውልህ መጀመሪያ ተረጋጋ። የሚያስቆጣ ምንም ነገር የለም። አንተ ስራ ነው የምትሰራ፣ እኛም ስራ ነው የምንሰራ። አይ አይደለም። አሁን እዚህ ጋር መረጃ አለኝ፣ ማስረጃ አለኝ፣ በህግ ጠይቃለሁ፣ አስጠይቃለሁ ምናምን ትቀባጥራለህ። እዚህ ጋር ገብቶሃል። እዚህ ጋር ደግሞ ልትደራደረ ያው ቀድሜ ማስረጃውን መጥቼ ላወራህ አልከኝ። እዚህ ጋር እኮ ማስረጃውን ሳልነግርህ ማስረጃውን ትንሽ ልንገርህ። ትንሽ ከነገርኩ መቼም እንደሚኖረኝ እንዲገባ እፈልጋለሁ። እሺ የምን ማስረጃ ነው? ልነግርህ እኮ ነው። የት ሰፈር እንደሄዳችሁ ከየትኛው ቆይ ቄስ ተብየው ከቄስ ተብየው ጋር ምን እንደምትሰሩ። ኧረ ሰውዬ የምታወራው ነገር ምንም እየገባኝ አይደለም። አሁን እንዴት ብሎ ይገባል? እያነጠርከው እኮ ነው። እንዴት ብሎ ይገባል? ደስ አይልም እኮ የሰራው ስራ ትክክል ስላልሆነ ለዛ ነው። ገብቶሃል እኮ ትንሽ አሁን ስነግርህ ተረድተኛል። ግን አሁን ላለመስማት ጆሮን አትድፈው። አይ አይደለም። እሺ ይቅርታ ብትወጣልኝ ደስ ይለኛል። የትም አልሄድም። በህግ አምላክ ያው መቼም ሰው በህግ ነው የሚመራው። አንተም በህግ እንድትመራ ፈልጋለሁ። አለኝ ብለህ የምታስብ ከሆነ በህግ ነው አይደል? እንደዛ አይደለም። በህግ አምላክ ይኸውልህ አንድ ነገር ይኸውልህ መጀመሪያ አንድ ነገር ላስረዳ። እዚህ ጋር የምታየው ካሜራማን እና አብረውኝ የመጡ ሰዎች አሉ። እነሱ እንዲሰሙ ፍላጎት ከሌለ እነሱ ይወጡ። እኔ እዚህ ጋር ይኸውልህ እኮ እያወራሁ ያለሁት ከመጀመሪያው ጀምሮ እስከ መጨረሻው ድረስ እውነት ነው። አሁንም ደግሜ ላወራልህ የምችለውን ነገር ነው ያወራሁት። ሌላ ነገር አላወራሁም። አንተ ግን ያላደረኩትን ነገር ያልሆንኩትን ነገር ሆንክ ያልከኝ ነው። ይኸውልህ ተባብረህ ያደረከው ነገር ታውቀዋለህ። እኔ እኮ 2 መኪና አለኝ አላልኩም እኮ። አንተ እኮ 2 መኪና አለህ የምትለኝ እኮ ምን ማለት ነው? በቂ የሆነ ማስረጃ አለኝ እኮ። እሱን በሱ ተይዘህ ቀጥታ እኔ ልል የፈለግኩት ቢያንስ ማለት ነው 2 መኪና ቢኖረኝስ 3 መኪና ቢኖረኝስ ምንድነው ኃጢአቱ? ለምን አይነት ስራ ነው የምትጠቀምበት ስል ምንድነው ያልከኝ? ለምንም አይነት ስራ ብትጠቀምበት እኮ የሰጠኝ እኮ አካል እኮ አለ እኮ ለመጥፎ ነገር ልትጠቀምበት አይገባም። የቤት መኪና ከሆነ ለቤት መኪና አገልግሎት ብሎ የሰጠኝ አካል አለ። ቆይ እሺ፣ ለንግድ ከሆነ የንግድ ብሎ የሰጠኝ እሱ ነው የሚጠይቀኝ። ግብር እየከፈልኩት ያለው ሰው እሱ ይጠይቀኝ እንጂ ግብር ከፈልኩ ብለህ ከሰው ኪስ መግባት አትችልም። 2 መኪና 3 መኪና እንዴት ይኖርሃል ብለህ አንተን ልትለኝ እኮ አትችልም እኮ። እሺ በጣም ይቅርታ፣ እንደዛ አትሰው። እኔ አንተን ንቄ አይደለም አይኖርህም ብዬ አይደለም። ይኖርሃል ከዚህም በላይ በምትሰራው ስራ አልከኝ እኮ። አንድ የራይድ ሹፌር እንዴት ሊኖር ይችላል አልከኝ እኮ። እኔ የራይድ ሹፌር ነኝ ብልም እኮ መኪናው የራሴ ነው ያለው። እኔ ዝቅ አላደረኩም። በቃ ዝቅ ያደረኩም መስሎ ነው። እኔ አንተን ዝቅ አላደረኩም። ከሰዎች ኪስ እስከገባ ቁጥር 2 መኪና አይደለም 3 እና 4 ይኖራል። ምን ማለት ነው? ሰው ኪስ ገባ ማለት እኮ ይቅርታ፣ በህግ አምላክ እያልኩኝ ነው። ምንም ችግር የለውም። በህግ ካልክ በህግ እንሄዳለን። በህግ አምላክ እያልኩኝ መጀመሪያ ግን እናንተ ተነጋግረን የምንፈታው ነገር ካለ አይደለም። ምክንያቱም አንዳንዴ ይህን ስራ ስትሰራ ተስማምተን የምትሰራ ለመወንጀል በምትሄድበት ነገር ሁሉ አንተ ራስህ ወንጀለኛ እየሆንክ ነው። ችግር የለውም። ሊሆን እኔ እቀጣለሁ። ወንጀል እንደሆነ ግን ታውቃለህ። እቀጣለሁ። ልክ ነህ። እና ታዲያ ምን እያልክ ነው? እቀጣለሁ። አንተን ደግሞ ምስክር ስላለኝ ሰው ኪስ የገባ እኮ እያልከኝ እኮ ነው። ምስክር አለኝ፣ ማስረጃ አለኝ። አንተውን ማድረግ ያለብን ነገር ልንገርህ። ካሜራውን ያጥፉትና ይውጡ። እኔ እናንተ ቀስ ብለን ተረጋግተን እናወራ። እኔ ይኸውልህ ካሜራም ጠፋ አልጠፋ ለአንተ እኮ ነው የሚጠቅምህ። ምንም የምጨምረው የምቀንሰው ነገር ለአንተ ነው የሚጠቅምህ ነው። እውነቱ ይሄና ይሄ ነው። ይሄ አንተ 2 መኪና አለህ 3 መኪና አለህ ለምን መኪና አለህ ለምትለው ነገር አንተንም የሚመለከትህ ነገር አይደለም። ይሄ ለጠፋው ነገር ይኸውልህ አንድ ነገር ምንድን ነው? ስለጠፋው ነገር የጠፋበት ሰው ቢጠፋበት ቦታ ላይ ሄዶ ይጠይቅ። እኔ ምን ይመለከተኛል? ጠይቋል እኮ አንተን በህግ ዝም ብለው አንጠልጥለው ከሚወስዱ መጀመሪያ እኔ ላናግረን የመጣሁት። ምንድን ነህ አንተ? ቆይ ደህንነት ነህ? ምንድን ነህ ማለት ምንድን ነው? መርማሪ ጋዜጠኛ ነኝ እኔ። አንድ ግለሰብ ዝም ብሎ መርማሪ ጋዜጠኛ ነኝ ብለህ አልገባህም እኮ እዚህ ፈቅደን ያስገባኝ ጋዜጠኛ ነኝ ብለኸኝ። ይኸውልህ አሁን ጭቅጭቅ ምንም የሚሰራ ነገር የለም። ለአንተ የሚጠቅም ነገር ልንገርህ አባቴ። እኔ እኮ ይኸውልህ አሁን በህግ አምላክ ብያለሁ። አስቀድሜ በህግ አምላክ ከቤቴ ውጣ። አንተ አሁን ይኸውልህ ልምድ አለህ አይባልም። እኛ በሀገራችን ከቤቴ ውጣ አይባልም። በጣም ህገወጥ ነው። ግን የሄድክ ያለህበት መንገድ በራሴ ቤት መተህ ያዋረድከኝ። እኔ ደግሞ ባለቤትህና ልጅ እስኪመጡ ድረስ የተማለድም እነሱ መስማትና ማወቅ አለባቸው። እኔ እንግዲህ ወይ ወጥቼ ፖሊስ ጠራለሁ። በጣም ደስ ይለኛል። ትቀንስልኛለህ የኔን ስራ። ታዲያ በገዛ ቤቴ መተህ ቤት አልወጣም ማለት እኮ የኔን ስራ አንተ ነህ ወንጀለኛ ወይስ እኔ ነኝ ወንጀለኛ? እሱን መጥቶ ያጣራና ችግር የለውም። ማስረጃና መረጃ ይዣለሁ። አንተ ማድረግ ያለብን ነገር ልንገርህ። እንደ ወጣቶች አትነግረኝም? ለምን ደግሞ ትነግረኝ አንተ? እኔ የማደርገው ነገር እኔ እኮ በራሴ እኮ የምኖር በራሴ ሀሳብ በራሴ
መንገድ በራስም አትኖር ነግሬሃለሁ እኮ ቅድም በራስ 4 ሰርተህ ዓመት የምትኖር ሰው አይደለም፣ ስነዳ በሰው ገንዘብ ማለት ነው። 4 ዓመት ሙሉ ስሰራ አንተ አጠገቤ አልነበርክም። ቤተሰቤን ስመራ አንተ እኔ ጋር አልነበርክም። አንተ ከኔ ዛሬ ቤተሰብ ኪስ እየገባህ አግዣለሁ። ኧረ ሰውዬ በህግ አምላክ፣ ኧረ በህግ አምላክ ተው። እሺ ችግር ኧረ የለውም። በጉልበት ተው፣ እንደዚህ አይደረግም። ምንም ጉልበት የሚባል ነገር በኋላ ታፍራለህ። አንተ ነው የምታፍር። ሌባ ምን ጊዜም ቢሆን የሌባ አይነ ደረቅ መልሶ ልብ ያደርቅ ነው። ይህ ትክክለኛ አባባል አይደለም። ይኸውልህ ወንድሜ አንድ ነገር ይቅርታ አድርግልኝ። አንዳንዴ ማለት ነው ብዙን ጊዜ ጸጽቶ ያውቃል። ምንድን ነው የሚጸጽተኝ? አንዳንዴ ምንድን ነው የሚጸጽተኝ? ስራ አልሰራም እኔ። ምን አይቶ አንተ ሰው አይደለህ እንዴ? ሰው ስለሆንክ ልትሳሳት ትችላለህ። እሳሳታለሁ። የሚጸጽተኝ ስራ ግን አልሰራውም። የሚጸጽትህ እኮ ለመሰለህ አሁን ለምሳሌ አንተ አሁን እንደው በቃ ጥሩ እሺ፣ የጸጸተ ስራ ካለ ንገረኝ። ወልደሃል? አልወለድኩም። በቃ ለዛ ነው አንተ አሁን ልጅህን አንተ ስለወለድክ የግድ ሰው ኪስ መግባት አለብህ። ሀሳቤን ተረዳኝ መጀመሪያ። እኔ አሁን ወልደሃለሁ ያልኩህ ህፃኗን በሆነ ኬዝ ልትቀጣ ትችላለህ። ግን የቀጣህበት መንገድ ልክ አለመሆኑ ደግሞ ትረዳለህ። ወይ እሷ አላነሳችሁ ሊሆን ይችላል፣ ወይ እሷ አላጠፋችሁ ሊሆን ይችላል። ያን ምን ትሆናለህ? ትጸጸታለህ ማለት ነው። ማጣራት ነበረብኝ። ፖይንት ምንድን ነው? ይሄው የወነጀልከኝ እኮ ነው። ልጅቱን ተዋትና እዚህ ውስጥ ልጅቱን ተዋትና ትጸጸታለህ። አሁን አንተ እየወነጀልከኝ ነው ያለኸው። ግን እኔ ደግሞ ተጣርቶ እኔ ትክክለኛ መስመሬ ላይ ሲሆን እኔ በስም አጥፊ መልሼ ከስሃለሁ። ደስ ይለኛል። በቃ ከሰሳለሁ እና ደግሞ ትጸጸታለህ ያልኩህ ለመጀመሪያ አይደለም። ምንም ችግር የለውም እኮ እንዳይነው ሰው ዝም ብለህ እየወነጀልክ ነው እኮ መልሰህ ምን አንተ ታፍርበት። ሰው ዝም ብለህ እየወነጀልክ ለምን ማታ እንዴ? ስም ማጥፋት እኮ ወንጀል እኮ። እንግዲህ መርጌታ የወንቄ ሲሆን ምንም ማውቀው ነገር የለም። አብሮ የሚሰራ እሱን እዛው አብሮ የሚሰራ ሰው አለ። ይኸውልህ ማድረግ ያለብን ነገር እንዳይሆን ማንም ተሳስታችሁ ሊሆን ይችላል። ማንም የተሳሳተ ሰው የለም። በቂ መረጃ ይዘናል። መረጃውን ለአንተ ማሳየት አይጠበቅብኝም። ነገር ግን ከኔ ጋር በቃ ከዚህ በኋላ ምንም ነገር አላወራም እኔ። ይኸውልህ አሁን እኮ መጨቃጨቁ ለእኔም ለአንተ ምንም አይጠቅመንም። በዚህ በመጨቃጨቅ እዚህ በኋላ መሽቶ እስኪነጋ ድረስ እኔ አለሁኝ። እውነትን ይዤ ስለመጣሁ አልለቅህም። እስከ መጨረሻው ድረስ እንሄዳለን። መጨቃጨቁ ለአንተም ለእኔም አይጠቅመንም። ወደ መፍትሄው ብንገባና ብንነጋገር ይሻላል። አሊያ ደግሞ ማስረጃ የለኝም ብለን የምታስብ እኔን እሱን ላሳየህና እኔ ጨርሻለሁ እኮ እኔ አሁን አላወራም ብያለሁ። ምክንያቱም አንተ ድፍን አድርገህ ዝም ብለህ እኔን እየወነጀልክ ነው ያለኸው። ከቤት የመውጣ ብለህም እየወጣህልኝም አይደለም ያለኸው። እሺ ችግር የለውም። ስለዚህ ማውራትም ካለብህ ዝም ብለህ አውራ። እኔ ምን ቸገረኝ? እኔ በቃ አላዳምጥህም ማለት ነው። ባልሌለውበት ባልኖርኩበት ነገር ላይ። እሺ ይኸው ፎቶ ላሳይ ነው። በቃ የምን ፎቶ ነው የምታሳይ? የት? በደንብ አድርገህ አዎ። አሁን እናውራ። ማን እንደሆነች ጠንቀህ ታውቃለህ። ክስ ተመስርቶብሃል። የጠፋትን ነገር በሙሉ ሪፖርት አድርጋለች። እኛም ከጎኗ ነን። ምን እንደምትሰራ ማታ ቀን ምን እንደምትሰራ እንከታተላለን። ዝም ብለህ አሁን በላይ ማውራት አይደለም ማድረግ ያለብህ ነገር። የሰው ልጅ ነህ፣ ትሳሳታለህ። ጥፋት አጥፍተሃል። ማንም ሰው ያጠፋል። ልክ ነህ። ቅድም አንተ አታጠፋም ወይ ብለኸኛል። ማንም ሰው ያጠፋል። ስለዚህ አሁን ማድረግ ያለብህ ምንድነው? ተረጋጋና ስለተፈጠረው ነገር አውራኝ። የሚከብድህና የሚያሳፍር ከሆነ ይውጡን። ካሜራማኑም ጋርዶችም ይውጡ። እኔ እናንተ ማውራት እንችላለን። አይዞ ቀና በል፣ አንገትን አትድፋ። ምንም ችግር የለውም። ምን ይሻላል? ይውጡና እናውራ። እኔ እናንተ ይቻላል። እሺ በቃ ውጡ። ካሜራውን አቁመውና ውጡ። ሂዱ። ችግር የለውም። ውጡ ወደ ውጭ። በቃ በጣም ጥሩ። ስለዚህ አሁን ማውራት እንችላለን። እዚህ ልጅ ጋር የሆነውን የተፈጠረውን ነገር ምን ያክል ነገር እንደወሰዳችሁባት ዲቴል እናውቃለን። ግን እስኪ ንገረኝ። አይ እኔ ቅድም እንደነገርኩ ነው። ያው የራይድ ስራ ያው ትንሽ ፈተና ነው። አይ በቃም እንትኑ ትሯሯጣለህ፣ እንትን ትላለህ። አንዳንድ ደግሞ የሆነ መንፈስ እንትን ያላቸው ሰዎች ወደ አንተ ጋር እንትን ይሉና የሆነ መሪጌታ ነበረ። መሪጌታም አይደለም የተማረም አይመስለኝ። ብቻ ግን ይሄ ጥሩ ያልሆነውን ነገር ያውቃልና ይመስለኛል። አላውቅም። እኔንም እንደዚህ አድርጎኛል። እና አይዞህ አውራኝ። አሁን ይኸውልህ ምን አለ መሰለህ፣ እኔን ስታናገረኝ በቃ እንደ ወንድም አድርገህ ሰብና ለወንድም እንደምታወራው ነገሩን ንገረኝ። አይዞህ። እጅም እየተንቀጠቀጠ ነው። ምን አለ
ያው ያጋጥማል። እኔ እኮ በተፈጠረው ነገር ሳላዝን ቀርቻ አይደለም እኮ አዝኛለሁ። ያው አንዳንዴም እኮ አያታለሁ የሆነ መንገድ ላይም ልጅቷን አያታለሁ እና ያንን ነገር ወይም በሆነ ሰውም እመልሰዋለሁ የምለው ነገር አይደለም። ብዙ ነገር ስለተወሰደበት። አዎ። እና ምንድን ነው የምትለኝ አሁን? በእናትህ ምንድን ነው ከሰውየው የተጠቀምከው ነገር ምንድን ነው የሰጠህ? ኧረ በቃ የተወሰነ ያው ትንሽ የራሴን ችግር ነው ይፈታልኝ ነገር ይሰጣል እሱ። እሺ ምን ያክል ጊዜ ነው ከሰውየው ጋር አብረህ የምትሰራ? ቅድም እንደነገርኩ ነው። እኔንም መጀመሪያ እንትን ብሎኛል። ከዛ ነው በቃ ጎድቻለሁ ምናምን አለኝ። ስለዚህ ደግሞ አንተንም በእንደዚህ አይነት ነገር መጥቀም እንችላለን። አንተ ደግሞ ለዚህ ስራ በጣም አመቺ ቦታ ላይ ነው ያለኸው እና የሆነ እንትን እያደረግን እያስተካከልን መጀመሪያ እንትን ላለን አንተ እንዲታደርግና እሷ ወደዛ እንድትገባ አድርገን እንትን ላለን ምናምን አለኝ። ምን ያክል ሰዎችን አድርጋል እንደዚህ? አይ በቃ እሷን ብቻ ኖ ሊሆን አይችልም። አሁን ምን አለ መሰለህ መረጃና ማስረጃ ያዝኩበትን ብቻ እንድትነግረኝ አልፈልግም። አሁን እኔ እናንተ ካሜራ አስጠፍቼ እነሱን የሚያስወጣቸው ምንድን ነው እኔ እናንተ እንድናወራ ነው አይደል? ከዚህ በፊት በእንደዚህ አይነት መልኩ ተመሳሳይ ነገሮችን ያደረካቸውን ምን ያክል ሰዎች እንደሆኑ ከወንድም ከሴትም ከትልቅ ሰው ትንሽ ያደረግከውን ነገር አሁን ግልጽ አድርገህ ንገረኝ። ማለት ከሰውየው ጋር ሆኜ ነው? ከሰውየው ጋር ነው። ያው ሌላ ሰው ጋርም ልትተባበር ትችላለህ። አብረው የሚሰሩ ሌሎችም አሉ እንደዚህ። አይዞህ አሁን ይህን ሁሉ የምትለኝ አሁን አንተ ምን ልተው እኮ ነው። አሁን ይሄን እኔ እናንተ እናወራና ከዛ በኋላ በቃ እኔ ወደ መጣሁበት ወደሚሄድበት እሄዳለሁ አይደል? እውነትህን ነው። ችግር የለውም። ከውጭ ቆዩ በቃ እኛ እናወራለን። እሺ ችግር የለውም። አትግቡ፣ መግባት አይጠበቅባችሁም። እሺ በቃ ይሄ ነው በቃ እንደዚህ ነው የተከሰተውና በቃ ከሰውየው እሺ ምን ያክል ሰዎችን በቃ አንድ በራሴ በእንትኔ ከሪፖርት የሆነች እንትን ነበረ እዛ አካባቢ እንትን ብዬ ተደውሎልኝ እዛ ገባውና የሆነ ሻንጣ ጫንኩላት። ከዛ የሆነ መንገድ ላይ ስንደርስ የሆነ እንትን ነበረ የመብራት መሻገሪያ እና አንዴ የሆነ ሰው እንትን አለብኝ እንትን ተሻገሪና ቶሎ ተሻገሪና እዛኛው ጋር ጠብቂኝ አልኳት። ደነገጠች። እሷም ያው ትንሽ እዛ ጋር ቆይቶ ሲመጡም ትንሽ እንትን የመደናገጥ ነገር አለ። ለእኔ እሱ ትንሽ አመች ይሆነልኝ። እሷ ስትሻገርልህ ሄድካ? ተሻግሬሽ ጠብቂኝ የሆነ እንትን አለ ምናምን አልኳትና ምናምን ተሻግራ ማዶ ላይ ስጠብቅ እኔ ቀጥታውን ሄድክ። በቃ እንደዚህ ግልጹን አስታወራኛው ደስ ይለኛል። አይዞህ መፍራትም እጃ ይንቀጥቀጥ እና ቅድም ያልኩህ እኮ ለዛ ነው። ያው ታደርገዋለህ የሆነ ችግር ግን የፈታህ ሊመስልህ ይችላል እንጂ እኮ መጸጸትህ ያው ያ ነገር ውስጥ እንትን ማለት አይቀርም። እና እሺ ሌላስ? በቃ ይሄው ነው በቃ ሌላ ነገር የለም። ከዚህ ሰውዬ ጋር ምን ያክል ጊዜ ሰርታችኋል? አሁን እቺ ልጅ ስትሰሩ ሌላም ስራዎች ይኖራሉና ምን ያክል ሰርታችኋል? አይ እንትን ነው አሁን እኮ ገና እንትን እያልን ነበረ። እሱ መጀመሪያ እኔ እንደዛ አድርጎኛል እንደዚህ አድርሰኝ ብሎኝ የሆነ ነገር እንትን ብሎብኝ ወስዶብኝ ነበረ። ከዛ በሌላ ቀን ተገናኝህን መንገድ ላይ እንደዚህ ሳገኘው በቃ ሄጄ እንትን ከፊቱ ስቆም በቃ ኖርማል ሰው ነው የሆንኩት። አሁን ማፈዘዘ ድጋሚ እኔ በቃ እንዲህ ሳየው በቃ እንዲህ ስንተያይ እኔ በደንፉ ነው የሄድኩት። ልክ እንደዚህ ስንተያይ ስትፈዘ ቀር በቃ ኖርማል ሰው ሆንኩ። ልክ በኖርማል የምትገናኘው ሰው የለም እንደዛ ምናምን። ከዛ እያወራኝ እንትን ማለት ጀመረ ማለት ነው። ከዛ የሆነ እቅድ እንዳለው ያ እቅድ ደግሞ እንደዚህ ሆኖ በእንደዚህ አይነት መንገድ እንዲያርገን ምናምን ሲለኝ እኔም ደግሞ ያው እንደነገርኩህ አይደለ ያው የማይሞላ ብዙ ነገር ስላለ ልክ ነህ። እሱም ጎርቶኝ ስለነበረ ያው ግን የሚያሳዝነኝ ድጋሚ ደግሞ ቢያደርገኝስ ብዬ አለማሰብ የራሱ ይገርማል። አሁን ነገም ያ ነገር ይፈጠራል አይፈጠርም አላውቅም፣ አይታወቅም። ስለዚህ አብረው ሰርተሃል። አሁን አንተ ደብቀኛል እንጂ ሌላም ሰዎች ልሰሩ ትችላላችሁ። አሁን ይህ ሰውዬ እንግዲህ ብቃቱ ካለው ይሄን የማድረግ የማፍዘዝ ነገሮችን የሚያደርግ ከሆነ ማትሰሩበት ምንም ምክንያት የለም። አንተም ቀን እንደዚህ ተጋድመ የምትውል አብዛኛውን ሰዓት ለዚህ ነው ማለት ነው። እሱ ስለሚያሳርፍ አትዋሸኝ፣ አይዞህ፣ ግልጹን ንገረኝ። በቃ ያጋጥማል። በቃ ወንድሜ ይሄን ይመስላል።
እንደዛ ነው። ጥሩ። ስለዚህ እነዚህን የተወሰኑ ሰዎችን ብቻ ነው አብረ ያደረገው ሰውየው ጋር። አንተም እንደዚሁ ያው በራሴ ያልኩ ከውጭ ሀገር የመጣች ናት፣ ከአረብ ሀገር የመጣች እንደዚህ። እሷን ደግሞ ተሻግረሽ ለፊ ብለህ ሙሉ እቃዋን ይዘህ ሄደሃል። ምን አገኘበት ከሻንጣው? አለ ብዙ ነገር፣ ያው በጣም ብዙ ነገር ነው ያገኘ። አይ ያው ኖርማል ነው ግን ያው ይበቃል ለኔ እያስባለሁ። ግን ለጊዜው ለእንትን ግን እሷ ግን አሁን በምን አይነት ሁኔታ እንዳለች ራሱ ታልጋስ የምትቀይርበት ሁኔታ እንዴት ነው? መኪና እንደማትቀይር ቶ የታወቀ ነው። ታልጋ እንዴት ነው የምትቀይር? ማን ነው ያመጣልህ? አይ እሱ እንትን ነው አሉ ልጆች ለአንድ ቀን እንደዚህ አይነት ነገር ስታስብ ነው ይሰጠዋል። በቃ እንትን ትከራያለህ? በቃ ይሄን ይመስላል እኮ። መከራየት ነው ወይስ ለጠቅላላ እውቀት ነው? መከራየት ነው ወይስ መስመሩ ላይ ያሉ ሰዎች አሉ አይደለ? ያው ከእንትኑ ላይ በሚደረገው ነገር ላይ አንዳንድ ነገር እንትን ይላሉ፣ ድርሻ የሚባል ነገር። ስለዚህ አሁን እንግዲህ መስመሩ ላይ ያሉ ሰዎች አሉ፣ ታልጋውን ያመጡልሃል። በዛ መሰረት በዛ ታልጋ ይሰራል፣ መልሰህ ትሰጣቸዋለህ። ስለዚህ ብር ትሰጣቸዋለህ ማለት ነው ስለሰራ። ቤተሰቦችህ ባለቤትህና ልጅህ ቢሰሙ ምንድን ነው የሚሰማቸው? ያው እኮ የእነሱን ችግር የፈታው እየመሰለኝ ነው እንጂ እኮ ይሄ ሲስተም እኮ አስደስቶኝ ወይም ደግሞ እንትን የነበርኩበት ጉዳይ ሆኖ አይደለም። ግን እንደነገርኩ 4 ዓመት ሙሉ ነው በዚህ ስራ ላይ እንትን ያልኩት። ያው ታገኛለህ፣ ለነዳጁ ትለዋለህ፣ ለእንትኑ ትለዋለህ። በቃ ያው የለም በቃ እና ችግር ነው። ያው እዛ ምንኛ እዛ ይቆረጥብሃል። ስለዚህ አሁን ምን ታደርግልኛለህ መሰለህ? የመርጌታውን ስልክ እንግዲህ ተደዋውላችሁ እስከሰራችሁ ቁጥር የእሱን ስልክ ቁጥር ትሰጠኛለህ። የእሱን ትሰጠኛለህ። ታልጋ ሊያቃብሉ የሚችሉ ሰዎችን የእነሱንም ስልክ ትሰጠኛለህ። አይ ለመሰል አሁን እኔ ለእንትኔም አደጋ ነው የሚሆንብኝ። አሁን እኔ አንተ ከአንተ ጋር አልደራደርም። አሁን እንትኖቹን ምንድነው አስወጥቼ ምናምን ስላልከኝ ያው ከአንተ ጋር አሁን ስለሆንክ ነገሩን ትረዳኛለህ በሚል ነው ይሄን ሀሳብ እንትን ያልኩ እንጂ ዝም ብለህ አሁን ስልክ ቁጥር አምጣና እኔ እናንተ አሁን በዚህ ነው መጨረስ ያለብን እኮ። የፈለኩት እኮ አይወል ቢያንስ እንትኑ ማን እንትን ሚስጥሩ እንትን እኮ እንጠብቀዋለን፣ በውስጥ እንይዘዋለን። በቃ እኔ እኮ አሁን ስልክ አውጣና እሱ እኮ የመርጌታው የሆነ ነገር እንትን ሊለኝ ይችላል እኮ ይሄ ሰውዬ ባንገናኝ እንኳን ራሱ እዛ ሆኖ የሆነ ነገር ሊያደርገኝ ያፈዛል። ይሄን ያክል እንዴት ነው እንትን የምትሉት ግን? እሱ ካልደረሰብህ አታውቀውም። እሺ የታልጋውን እሺ፣ እንደዚህ አይነት ታልጋ የሚያቃብላችሁን ሰው የእሱን ስልክ እሱን ጻፍልኝ። እሺ መናገር አይጠበቅብኝም። አሁን ያንኛውን ፈራው፣ መርጌታውን ፈርተዋል። አዎ እነሱ እኮ በእንትን እንደሚወራው ከሆነ የሆነ እነሱ ሲነግሩማ እኮ ራሱ የሆነ እንትን ትላለህ። በቃ መፈጠን እሱ ጸሎት ለማያደርግ ሰው ነው የሚሰራ። ጸሎት ለሚያደርግ ሰው አይሰራም ነገር የለም። እና ደግሞ ሲያደርጉም ታያለህና ማመን ካለበት አምናለህ። በጣም ጥሩ። እሺ ካሜራማን ና ግባ። እስካሁን ድረስ ካሜራውን ቢሆን ያቆመ ምንም ነገር የለውም። ድምፅም ቮይስም ተቀርጸሃል። ስለዚህ ወደ ህግ ትሄዳለህ። ምንም አይነት ነገር ካንተ ትግል እንድንታገል አልፈልግም። አታላልከኝ ማለት ነው? ምንም አዎ፣ አንተ ሳታላር የሰው ገንዘብ የህብረተሰቡን ገንዘብ የምጨርስ የህብረተሰቡን ገንዘብ የምጨርስ አንተ ሲያታለልካ ይኸውልህ፣ አሁን ምንም ነገር ቁጭ በል፣ ስነ ስርዓት ያዝ። ቁጭ በል፣ ዝም ብለህ ስነ ስርዓት ያዝ። ስነ ስርዓት ያዝ። ኃይል ነው የምጠቀም። ወይ ጉድ ነው። ስነ ስርዓት ኃይል ነው የምጠቀም። ይኸውልህ እጄን ከማንሳት እዚህ ጋር የምታያቸው ነበር። እነሱም እጃቸው እንዳያነሱ። ና ተነስ፣ ና ወደዚህ ተነስ። ትግል አልፈልግም እኮ ነው የምልህ። ና ቀጥለውን፣ ና ውጣ፣ ና ውጣ።